ርዕዮት ሚዲያ ፍትህ ለተነፈጋቸው የሚቆም ለተገፉ ድምጽ የሚሆን ርዕዮት ሚዲያ ስለተበደሉ ሁሉ መብት ስለ ንጹሃን ደህንነት ለዓለም የሚያስተጋባ መድረክ ሰብአዊ ክብር የዘውትር ትኩረታችን ዕውቀት እውነትና ፍትህ የሁል ጊዜ ጉዳያችን ነው። ርዕዮት የኢትዮጵያን ሁለንተና የሚቃኝ ልዩ ልዩ ዝግጅቶችን በበርካታ መንገዶች በመላ ዓለም ላሉ ተከታታዮቹ የሚያሰራጭ ሚዲያ ነው። የተመረጡ ውይይቶች፣ ቃለ ምልልሶች፣ ትንታኔዎችና ጽሑፎች የሚስተናገሩበት የልቀት የዕውቀትና የሐሳብ ማዕከል። የዩቲዩብ ቻናላችንን ሰብስክራይብ፣ የፌስቡክ ገጻችንን ላይክ፣ ዝግጅቶቻችንን ሼር ያድርጉ። ሱፐር ቻትና ሱፐር ስቲከር በመግዛት ድረገጻችንን www.ryot.median በመጎብኘትና ዶኔት የሚለውን በመጫን በአንድ ጊዜ ወይም በቋሚ ወርሃዊ አስተዋጽኦ ርዕዮት ሚዲያን ይደግፉ። www.ryot.media። በተጨማሪም በዜል ወይም በካሻፕ ለሚቀላችሁ በስልክ ቁጥራችን 202-415-8418 ርዕዮትን ይርዱ። 202-415-8418 የዜልና የካሻፕ አድራሻችንም ነው። የእርስዎ የሆነውን ርዕዮት ይበልጥ እንዲመነደግ የበኩሉን ያድርጉ። ለህሊና፣ ለታሪክ፣ ለሕግ ተጠያቂነት እንሰራለን። ርዕዮት ሚዲያ የንጹሃንና የግፉዋን ድምፅ። ሰላም ክቡራትና ክቡራን፣ እንዴት ናችሁ? ይህ ርዕዮት ሚዲያ ነው። በመላ ዓለም ሆናችሁ ስለምትከታተሉን እናመሰግናለን። ሰላም ብለናል። የሁል ጊዜ ማሳሰቢያዎቻችን አሉ። አስቀድመን የምናስታውሳችሁ ላይክ በማድረግ ጀምሩልን። ከእናንተ ምንም ወጪ ሳይጠይቅ በቀላሉ ለርዕዮት ተደራሽነት ማድረግ የምትችሉት በጣም መልካም ነገር ነው። ስለዚህ ላይክ አድርጉ ስርጭቱን፣ ቻናሉንም በዛው ሰብስክራይብ አድርጉ። ያላደረጋችሁ የምትከታተሉ ግን ሰብስክራይብ ያላደረጋችሁ ብዙዎች አላችሁና እሱን አድርጉልን። በተጨማሪ ርዕዮትንም በ2024158418 የዜልና የካሻፕ መዳረሻችን በጥቂት መደገፍ ትችላላችሁ። እዚህ ዩናይትድ ስቴትስ ያላችሁ ማለት ነው። 224158418 ነው ቁጥሩ። በስልክ የምትካፈሉበት ቁጥር ነው፣ የምታውቁት ቁጥር ነው። በርዕዮት inc@gmail.com ደግሞ በፔፓል በኩልም እንደዚሁ በየትኛውም የዓለም ክፍል ሆናችሁ ድጋፍ ማድረግ ትችላላችሁ። እናመሰግናለን። ዛሬ በብዙ ጉዳዮች እንነጋገራለን ከያሬድ ኃይለማርያም ጋር። ያሬድ የሰብአዊ መብት ጉዳዮች ባለሙያ ነው። በሰብአዊ መብት እና ከሰብአዊ መብት ጋር በተያያዙ ጉዳዮች ላይ ይሰራል። በተጨማሪም አገሪቱ ኢትዮጵያ ውስጥ ባለው ፖለቲካዊ፣ ማህበራዊና ሌሎች ጉዳዮችም ላይ ትኩረት ሰጥቶ ሀሳቦቹን ያካፍላል፣ ጽሁፎች ያጋራል። ስለዚህ በርዕዮት ከዚህ ቀደም በተደጋጋሚ ሀሳቦቹን አጋርቷል። ብዙዎቻችሁ በጣም ደስ እንደተሰኛችሁ ገልጻችሁልናል። በጣም እናመሰግናለን ለዛ። ያሬድም ራሱ ሰላምታ ምስጋናም አንድ ላይ ያቀርባል። እንኳን መጣህ። ደህና ነህ ወይ? ዛሬ ስለተገናኘን ደስ ይለኛል። ጤና ይስጥልኝ ቴዲ፣ እንደምናለህ? ዜና እንደምናለሽ? የርዕዮት ቤተሰቦች በጠቅላላ እንደምናላችሁ? አዎ፣ የርዕዮት ቤተኛ አድርገኸኛል። በድጋሚ ስለጋበዝከኝ ከልብ አመሰግናለሁ ቴዎድሮስ። ብዙ ነገር ነው ያለው። በፈርጅ አድርገን እናወራቸዋለን። መጀመሪያ በጣም በቅርቡ ፕሮባብሊ ከቀናት በፊት ያደረጋችሁት አንተ የመራኸው ጋዜጣዊ መግለጫ ነበረ። እሱን ምክንያት አድርጌ በኢትዮጵያ ውስጥ ሊካሄድ ስለሚገባው ሰላማዊ ትግል ኢንተርኔትን ወይም በይነመረብን ለትግል መሳሪያነት መዋልን በተመለከተ አንዳንድ ሀሳቦች ብታነሳ እወዳለሁኝ እና ጋዜጣዊ መግለጫ ላይ ያነሳችኋቸው ነጥቦች አሉ። ጋዜጣዊ መግለጫው እንደመነሻ ይሁንንና ግን በአጠቃላይ አሁን በአገሪቱ ውስጥ ያለውን ሰቆቃና ለዛ እየተሰጠ ያለውን ምላሽ በተመለከተ አገዛዙም ደግሞ ለነዛ በተለያየ አመለካከት ብሔርና ሌሎች ከዚህ ቀደም የመከፋፈያ ምክንያቶች ሊሆኑ ይችሉ የነበሩትን ነገሮች ተሻግረው እየተፈጠሩ ስላሉት ጥምረቶች እየተሰማው ስላለው ነገር አንዳንድ ነገሮች ብታነሳ እወዳለሁ። እንዴት እየመለሰ ነው አገዛዙ? አመሰግናለሁ ቴዲ። በቃ አይ ቲንክ አንድ ቀን በፊት በዚህ በሰላማዊ ህዝባዊ ትግል የሚያምኑ ከኢትዮጵያ ውጭ ያሉ የተለያዩ ኃይሎች ፖለቲካ ድርጅቶች ሳይሆኑ የፖለቲካ ድርጅቶችም አክቹዋሊ አንዳንድ ሰዎች ከፖለቲካ ድርጅት ውስጥ የወጡ አሉ። ለዚህ አይነት ንቅናቄ የተደራጁ የተለያዩ ሰዎች ያሉበት አንድ ግብረ ኃይል አለ።
ያ ግብረ ኃይል ለወራቶች ውይይት ሲያደርግ ነበር። እንደውም ብዙ ውይይቶቻቸው ላይ የመሳተፍ ሀሳብ የመስጠት ምክርም የመስጠት እድል ገጥሞኝ ነበረ። ምክንያቱም እንደ አንድ የሰብአዊ መብት ተሟጋጅ አገር በትጥቅ ትግል በምትናጥበት ሀገር ውስጥ ሰዎች ሰላማዊ ህዝባዊ እምቢተኝነት እናደርጋለን ሲሉ እያጨበጨብኩ ነው የምደግፈው። ምክንያቱም ጥይት የማይጮህበት የአገሪቷ ወጣት ልጆቿን የማታጣበት ከጦርነት መልስ ስርዓት መለወጥ የሚያስችል አቅም ነው ብዬ ስለማስብ ጽፌበታለሁ። ከዚህ በፊትም በአንተ መድረክ ላይ በህዝባዊ እምቢተኝነት ዙሪያ ሰፊ ውይይት አድርገናል። ስለዚህ እነዛ እዚህ ግብረ ኃይል ላይ በመመካከርም በምንም ደጋግሜ ሰዎቹንም ማግኘት ችያለሁ። እናም ደግሞ ይሄንን ጋዜጣዊ መግለጫ ሞዴሬት እንዳደረግ እንድመራ እድሉን ሰጥተውኝ ነበረ። በጣም በርካታ ሚዲያዎች ነው የተገኙት። በሌለህበት ስምህን ስጠራ መቼም ስቅ ሳይልህ አይቀርም። በስህተት ያለህ መስሏቸው ከርዕዮት ዓለሙ ከምንጊዜ ሚዲያ ጋር አሳስበው ባለመቻል አልተገኘሁም ነበር። ሌላ አስቀድሞ የተያዘ ኮሚትመንት ነበረብኝ። ስምህን ሰጥተውኝ ነበረ። ዞሮ ዞሮ ምንድነው በበይነመረብ ከዚህ በፊት እናንተ የሞከራችሁት እና ብዙ ሰዎች የተሳተፉበት የሰላም ጥሪ ላይ ያተኮረ ትልቅ ንቅናቄ ነበር። አይ ቲንክ እሱ ነው እንደ ሞዴል የሆነው እና እንግዲያውስ የህዝባዊ እምቢተኝነቱንም መጀመሪያ ግንዛቤ ከመፍጠር ቢጀምር በሚል እሳቤ ወደፊት የሚዘጋጅ የበይነመረብ ትልቅ ፕሮቴስት ይካሄዳል። እዛ ላይ ትልቁ ትልም በሚሊዮን የሚቆጠሩ ኢትዮጵያውያኖች የሚሳተፉበት እና በየቤታቸው በየስልካቸው ላይ ካሉበት ቦታ ሆነው ግንዛቤ መረጃ ስለዚህ አይነት ትግል ምንነት እንዲረዱ ማድረጊያ ጥሪ የተደረገበት ነው። ከዛው ጋር ተያይዞ ደግሞ ሁኔታዎች ከፈቀዱላቸው ይሄንን የሚያዘጋጀው ግብረ ኃይል ወደፊት በተለያዩ ከተሞች በዋናነት ዋሽንግተን እና ለንደን ላይ በአካል የሚዘጋጅ ሰላማዊ ሰልፎችንም አስበዋል። የሰላማዊ ሰልፉም ዓላማ ኢትዮጵያ ውስጥ ለሚካሄደው ትግል ከውጭ ሆኖ ትግል ለማካሄድ ሳይሆን ኢትዮጵያ ውስጥ ለሚካሄደው የህዝባዊ እምቢተኝነት ትግል ሶሊዳሪቲ የድጋፍ ለማሳየት ነው። ይሄ ድጋፍ ግን ወደፊት በብዙ መንገድ ተጠናክሮ ይቀጥላል ብዬ ነው ተስፋ ማደርገው እና ብዙ ጋዜጠኞች ተገኝተዋል። ብዙ ጥያቄዎች አንስተዋል። ውይይቶች ነበሩ፣ ክርክሮች ነበሩበት። ሰፋ ያለ ሰዓት የወሰደ እንትን ነው። እንግዲህ በአካል ሰላማዊ ሰልፍ ማድረግ በማይቻልበት ሀገር ብዙ ጊዜ የሚሆነው ነገር ምንድን ነው? በመጀመሪያ የተቆጣ ህዝብ የሰላማዊ ሰልፍ ፍቃድ አይጠይቅም። አክቹዋሊ በኢትዮጵያ ህግ ፍቃድ ጠይቁ የሚልም ህግ የለም። አሳውቁ ነው እንጂ አሳውቁ ነው። ቢሮቸው ስትሄድ የፍቃድ መጠየቂያ የሚል ነው። በአይኔ ያየሁትን ነው የምነግርህ። እንደውም ሄጄ ገብቼ ተጨቃጭቄ ሁላ አውቃለሁ። ከየት ያመጣችሁት አንቀጽ ነው ፍቃድ ጠይቁ የሚል በሚል ግን ማሳወቅ ነው። የተቆጣ ህዝብ ግን ማሳወቅም አይጠበቅበትም። የሆነ ጠዋት ላይ ከእንቅልፉ ሲነቃ ሆ ብሎ ወጥቶ ብዙ ነገር ቁጣውን በፈለገው መንገድ አሳይቶ መመለስ ይችላል። እሱንም ማድረግ የማይቻልበት ድባብ በተቻለ መጠን ጥርነፋው ወደዛ ደረጃ ስለደረሰ አትሊስት ማህበረሰቡን ለማደፋፈርም ምሳሌም ለመሆን ለማነቃቃትም የተፋዘዘውትን ነገሮች እንዲህ አይነቱ ንቅናቄ በተለይ በድህረ መረብ የሚጀምረው ንቅናቄ ትልቅ የማነቃቂያ የማንቂያ ደውል ይሆናል ብዬ ነው የማስበው። ሌላ ጋዜጣዊ መግለጫ አላችሁ በቅርቡ የምትሰጡት? አይ ቲንክ ይኖራል። ምንድነው ግን በዚህ አጋጣሚ መግለጽ የምፈልገው ይሄ በቀደም ለታ የተሰጠው ጋዜጣዊ መግለጫ በዚህ በይነ መረብ እና ለሁለቱ ከተሞች የተዘጋጀ ሰልፍ ላይ ስፔሲፊክ ነገር ላይ ያተኮረ ነው። ግን ይሄንን ግሩፕ ጨምሮ አንድ ሌላ ትልቅ ማዕቀፍ በተለያየ መንገድ አሜሪካም አውሮፓም ውስጥ ያሉ ሌላም ቦታ ሆነው በህዝባዊ እምቢተኝነት ላይ ለውጥ እናመጣለን ብለው ተስፋ አድርገው የተሰባሰቡ ኃይሎች አሉ እና እነሱን ሁሉ ያቀፈው ትልቅ ስብስብ ግን በቀጣይ ይመጣል፣ ወደ ጋዜጣዊ መግለጫም ይሄዳል። የዛ ስብስብ ዓላማ ኢትዮጵያ ከምርጫ በፊት የሚያስፈልጋት
የተረጋጋ ሰላማዊ ሽግግር ነው የሚያስፈልጋት እንጂ ምርጫ የሚያስችል ለማስካሄድ የሚያስችል ሁኔታ ውስጥ አይደለችም የሚል ጠንካራ ሙቭመንት እስከ ሽግግር ሂደት ድረስ የሚሄድ ንቅናቄ እዛ ላይ ውይይቶች እየተደረጉ ነው። አይ ቲንክ በቅርቡ እነሱ ጋዜጣዊ መግለጫዎች ተከትለው የሚመጡበት ከሰው አንጻርስ ማለት ተከታታዮቻችን አሁን ይህን ሲያዩ የትላንትናውን ጨምሮ አሁን ቀደም ሲል ያልካቸው እንቅስቃሴዎችን በአንድ መሰብሰብ አይቻልም ነበር ወይ የሚል ጥያቄ ተነስቶ ባያቅም አያደናግርም ወይ? ማለት ያለውን ሪሶርስ ወደ አንድ ምን ትላለህ? እዛውም ጋዜጣው መግለጫ ላይ ተነስቷል። ከዚህ ሌሎች የተደራጁ በህዝባዊ እምቢተኝነት ላይ ትምህርት የሚሰጡ የተለያየ ዝግጅት የሚያደርጉ አደረጃጀቶች አሉ እና ለምን አንድ ላይ አትመጡም የሚል ጥያቄዎች መጥተዋል። ይሄኛው የበይነመረብ ንቅናቄው ቀድሞ የተጀመረ ስራ ስለነበረ ባለቤት አለው። እዛ ውስጥ ባለቤቶች አሉት። እኔ ባለቤት የሚባለው ካታጎሪ ውስጥ ባልሆንም መደገፍ፣ ሀሳብ መስጠት፣ ማገዝ ቀና ሀሳብ ስለሆነ በርቱ ማለት ነው የኔ ድርሻ እና የፕሬስ ኮንፈረንሱንም ሞዴሬት አድርግ ያለው ግን እነሱም ሌሎቹም ኃይሎች ደግሞ አሁን ቁጭ ብለው እየተነጋገሩ እንዳለ ደግሞ በጣም በ100% እርግጠኛ ሆኜ ኦልሬዲ ወደ አንድ ላይ የመጡ ነው። በድፍረት ነው መናገር የሚችለው። በቀጣይ በሚኖረው የፐብሊክ ኢንጌጅመንት ሁሉም ኃይሎች በአንድ ላይ መጥተው ይሄን ህዝባዊ እምቢተኝነት ዞሮ ዞሮ ትግሉ ኢትዮጵያ ውስጥ ነው የሚካሄደው። የትግሩ ባለቤት የኢትዮጵያ ህዝብ ነው። ኢትዮጵያ ያሉ ኃይሎች ናቸው ይህን የሚያደርጉት። ግን የኢትዮጵያ ዲያስፖራ ኢትዮጵያ ውስጥ በሚደረጉ ትግሎች ውስጥ ትልቅ ሮል ነው ያለው። ገዢው ኃይልም ይፈራዋል በብዙ ምክንያት። ስለዚህ ይሄ ኃይል ራሱን አሰባስበው በአንድ ፕላትፎርም ይሄን ንቅናቄ የሚመራበት ጊዜ ማለት የሚደግፍበት ጊዜ ቅርብ እንደሆነ አፌን ሞልቼ መናገር ይችላል። ግን እንትኖች ካምፔኖች ይካሄዱ ነበር ከዚህ ቀደም በፖለቲካ ተቃውሞ በአንድ አጀንዳ ዙሪያ፣ በአንድ ኮዝ ዙሪያ፣ በአንድ ጉዳይ ዙሪያ የሚካሄዱ ዘመቻዎች ነበሩ። አሁን ቅድም የጠቀስከው ርዕዮት ሚዲያ ከአብሮነት ጋር ሆኖ አዘጋጅቶት የነበረው በጣም ስኬታማ የነበረ እንቅስቃሴ ለሌሎች መሰል ተግባራት ምሳሌ ይሆናል የሚል ተስፋ ነበረኝ። እኔ በጣም ኤግዛክትሊ ራሱን መድገም ማለት ሳይሆን እሱም እንደተጠበቀ ሆኖ ግን በአጠቃላይ የተደራጀ የኢንተርኔት ላይ እንቅስቃሴ ከዚህ ቀደም ይካሄድ ከነበረው እንደውም በበለጠና በተጠናከረ በተቀናጀ መልኩ ለማካሄድ የሚያስችል ብዙ ምክንያት አለ አሁን እና ያ ግን የተመለከትኩት አይደለም። የሆነ አንድ ጉዳይ ላይ ተሰባስቦ ካምፔን ማድረግና ምክንያት አለው ለዚህ የሚገባህ ነገር እንደው ወደ ሌሎች ነገሮች ከመሻገራችን በፊት ይገባኛል። በደንብ ነው የሚገባኝ። ሃይሊ ዲቫይድድ የሆነ የፖለቲካ ኮሚዩኒቲ ነው ያለን እና ደግሞ በየጥቃቅን ሰበቦች እየፈለገ በየራሱን በተለያዩ ትናንሽ ቦክስ ውስጥ ሸጉሮ የብሔር ቦክስ አለው። የአይዲዮሎጂ እንኳን ብዙ አይደለም አታየውም። አሁን ባለው የኢትዮጵያ ፖለቲካ ውስጥ አብዛኛው የብሔር ወይ የኢትዮጵያዊነት ወይ የምናምን እያለ ብቻ በጣም ስር የሰደደ ደግሞ የተጠራጣሪነት ለዛም ደግሞ በቂ ምክንያቶች ያሉት ብዙ የመከፋፈል ስራ የተሰራበት ማህበረሰብ ስለሆነ ትላልቅ ማቀፊያዎቹን ትቷቸው ቆይቷል። በቃ እና ወደ ትናንሽ ክቦች ውስጥ የኛ ክቦች የሚል አንድ ረጅም ጽሑፍ ጽፌ ነበር ቴዲ እና ትልቋ ክብ ኢትዮጵያ ሆና በዛ ውስጥ በጣም ትናንሽ ክቦች አሉ እና ክቦቹ እያነሱ ይመጡና የዚህ የከረረ የሚመጣው ማንነት ላይ ያተኮረ የኔ በምትለው ሰርክል ውስጥ የሚሄዱት ፖለቲካዎች ሰውንም ትውልዱንም እዛ ትናንሽ ሰርክል ውስጥ እየቆየ ይከቱትና ሰፊውን የጋራ ምህዳር እየለቀቀ ይመጣል። እዛ ውስጥ ይገባኛል። ግን እሳቱ ያንን አጥር አልበላውም ወይ ልልህ ነው። አገዛዙ ቀያቃቸው የሚወረውረው እሳት እነዛን አጥሮች ሊበላቸው ይገባ ነበር።
አይ እንክት አድርጎ ነው የበላው። እና አሁን እንደውም እኮ በቅርብ ጊዜ ስለ ህዝባዊ እምቢተኝነት ደጋግሜ ስጽፍ ይነሱብኝ የነበረው ጥያቄ እንዴት የተከፋፈለ ጄንዚ ይነሳል ብለህ ታስባለህ? እንዴት የተከፋፈለ ህዝብ ይነሳል ብለህ ታስባለህ ሲሉኝ፣ አይ የአገዛዝ ስርዓቱ ውለታ ውሎልናል። እነዚህን በየቦክሱ የገባንባቸውን አጥሮች ኮመን የሆኑ ችግሮችን በመፍጠር ሁሉንም ቪክቲም አድርጓል። ይሄ የአገዛዝ ስርዓት የገሌ ነው የምትለው አይደለም። የኦሮሞን ህዝብ አሰቃይቷል። በጣም አሰቃቂ የሆነ የሰብአዊ መብት ጥሰት ኦሮሚያ ውስጥ አለ። የትግራይን ህዝብ አሰቃይቷል። የአማራን ህዝብ አሰቃይቷል። አፋር፣ ቤኒሻንጉል ጉሙዝ፣ ሁሉም ጋር ደግሞ ተመሳሳይ ባህሪ ያላቸው የሰብአዊ መብት ጥሰቱ ደረጃው ነው የሚለያዩ። አንዳንዱ ቦታ ከግጭት ጋር ተያይዞ በጣም የከፋ የሰብአዊ መብት ጥሰት ይካሄዳል። አንዳንዱ ጋር ግጭት በሌለበት እንዲሁ የተለመዱ የሰብአዊ መብት ጥሰቶች በከፋ ሁኔታ ይፈጸማሉ። የጭካኔው ባህሪ እንግዲህ ኦሮሚያ ውስጥ ነው ሰው በአደባባይ የአንድ ወጣትን ልጅ አደባባይ ላይ ቆመው በጠራራ ፀሐይ የረሸኑት የዛሬ ስንት ዓመት። ከዛ የነ በቲን አገዳደል የአቶ በቲን አገዳደል መውሰድ ትችላል። የኮሬ ነገኛ የሚባለው ኃይል እነዛን የአባገዳ የከረዩ እንትኖችን እንዴት እንደጨፈጨፏቸው ታያለ። ከዛ መተህ በትግራይ ጦርነት ውስጥ የሰሩት ወንጀል፣ በአማራ ክልል ውስጥ የፈጸሙት ወንጀል፣ አፋር ውስጥ በየክልሉ ተመሳሳይ የሆነ አክቲቭሊ ሁሉንም እኩል አቁስለዋል። አንድ ሁለተኛ የኢኮኖሚው በደል ጎንደር ላይ ያለውም ጅማም ላይ ያለው ቤኒሻንጉል ጉሙዝ ያለውም ኦጋዴን ያለውም ሰው እኩል ነው ነዳጅ የሚጨምርበት፣ እኩል ነው ሽንኩርት የሚጨምርበት፣ እኩል ነው የኑሮ መጠር የኑሮ እንትን ከአንድ ጥግ ሌላ ጥግ እያላጋው ያለው እና በአብዛኛዎቹ ባህሪዎቹ የአገዛዝ ስርዓቱ ሁሉንም ቪክቲም ስላደረገ ውለታ ውሏል። በአንድ ወገን የኢትዮጵያን ህዝብ ወደ ትናንሽ ቦክስ የሰተረውን አሁን እነዛን ቦርደሮች አንድ ዶልናል ለመቀላቀል በልማት ባያስተዳድር በመከራ ባያስተሳስር በመከራ አስተሳስሯል። በደንብ በቃ በመከራ የተበታተነውን ህዝብ በመከራ መልሶ አስተሳስሮታል። በትርክት የተበታተነውን ህዝብ በመከራ ብልጽግና አስተሳስሮታል። ስለዚህ እኔ አያሰጋኝም ይሄ የመከፋፋፈሉ ነገር። አይተ እንደሆነ አንዳንድ የቀሩን ኮመን ግራውንዶች አሉ። ለምሳሌ የሃይማኖት ችግር ሲነሳ ግልብጥ ብሎ ይወጣል። ሙስሊሙ በሙስሊምነቱ ብሔሩን ሳያስብ ምኑን ሳያስብ ይወጣል። ኦርቶዶክሱ በኦርቶዶክስነቱ እንትን ያደርጋል። እነዚህ የቀሩን ግራውንዶች ነበሩ እና አሁን ግን አዳዲስ ተጨማሪ ነገሮች ፈጥሮልናል ብልጽግና በብሶት የኢትዮጵያን ህዝብ አስተሳስረዋል። ስለዚህ ለእኔ ፈርታይል ግራውንድ ነው ያለው። ይሄ ውጭ ያለውም ዲያስፖራውም አገር ቤት ያለው ችግር እንትን ነው ነጸብራቅ አብሮት ይዞት ነው መከራው ችግሩን ኮተቱን ይዞ ነው አብሮ የሚወጣው እና ሲከፋፈልም ምንም ሲልም እዚህ በሚኖርበት ዓለም እንኳን ቶሎ ኢንቲግሬት አያደርግም። በዛው ችግሮችን እዛው ኢትዮጵያ ውስጥ በሚፋተግበት ሁኔታ ነው ይዞ የሚወጣው እና አይ ቲንክ ይህንን እውነት ነው እኮ ያገዛዙ ሰዎች የሚገርምህ ዓለም አፈር የፍትሐዊነት መገለጫ አድርገው ሊያወሩት የሚሞክሩት ይህንን ነገር ነው። ግን ይሄ ያገዛዙ አሰቃቂ ባህሪ ነው ማለት በእሴት ቢተሳሰር ይሻለው ነበር ህዝብ በመከራ ከሚተሳሰር። ነገር ግን አገዛዙ እንዳሰበው ደግሞ ሁሉም ቦታ ላይ ጨፍጭፎ ግን አት ሴም ታይም የጎንዮሽ ሊፈጥራቸው የሞከራቸው እንደ ኢንቨስት እንዳረገው ቢሆን በህዝቡ መካከል እንዲፈጠር ኢንቨስት እንዳረገው ቢሆን እልቂት እንዲፈጠር ኢንቨስት እንዳረገው ቁርሾ ቂም እንዲፈጠር እንደሰራው ቢሆን የሚተርፍ ነገር ሊኖር አይጠበቅም ነበር። ግን አሁን እየሆነ ያለው ሰው ወል የመከራ ምንጭ አንድ ነው፣ ሌሎቹን ነገሮች ሳልኖር ትርጉም ልሰጣቸው አልችልም። ስለዚህ አሁን ይሄ ማዕከሉ ላይ ሆኖ መከራ እና ሞት የሚያከፋፍለውን አገዛዝ አንድ ነገር ማድረግ ያስፈልጋል ወደ ማለት ስለመጣ መረዳት ነው እያወራን ያለ ነው እና ያገዛዙ ሰዎች አንዱ ነገር ምንድን ነው ባየህ እኔ የህዝብን በጸጋ ማስተሳሰር አቅም ይጠይቅ፣ ቅልብ ይፈልጋል። እውነተኛ ሰው ዝም ብሎ ድራማ የሚሰራ
ኮስሞቲክ የሆነ እንትን ሳይሆን ጄኒዩንሊ የኢትዮጵያን ህዝብ በመከራው በችግሩ በብዙ ነገር ውስጥ የሚሰቃይን ህዝብ እንደገና ደግሞ በፖለቲካ ትርክት የተከፋፈለን ህዝብ መልሰህ በጋራ ኢንተረስት በጋራ ሀብት በጋራ የሀገር ባለቤትነት ስሜት ማስተሳሰር ትልቅ ልብ ሰፊ ልብን ቀናነትና አቅም ይፈልጋል እና እኔ አንድ በቅርቡ የነበረ ውይይት ላይ የገለጽኩት ነገር በ10 ነጥቦች ዘርዝሬ የብልጽግና መንግስት ፌል ያደረገ ያገዛዝ ስርዓት ነው። እነዚህን ጸጋዎች ማምጣት አይችልም፣ ግን በነዛ ነገሮች ፌል ማድረጉ ሳያውቀው የተበታተነውን ህዝብ መልሶ በመከራ አስተሳስሮታል። ለዛ ነው አፌ ሞልቼ በድፍረት ኢትዮጵያ ውስጥ አይቀስቀስ የሚቀሰቀስበት ጊዜ ነው እንጂ ኤግዛክትሊ የማይታወቀው ህዝባዊ እምቢተኝነት ከተነሳ እንደ ሱናሜ ያገዛዝ ስርዓቱን ብቻ ሳይሆን ዙሪያውን ሆነው የጥቅም ትኩሳ እንትኑን እፍታውን የሚቀምሱም የሚሞቁትንም ሰዎች ሁሉ የሚጠራርግበት ጊዜ ሩቅ አይመስለኝም። ታዲያ የመከፋፈልና የመተሳሰር ነገር ካነሳን ምን ተፈጠረ ተብሎ ነው አንድ ዘገባ ያነበብኩት። ዘገባው አይ ቲንክ የብልጽግና የደህንነት ሰዎች ያው እኛም ለውጥ ለማምጣት እንቅልፍ አተን እንደምንሰራ ሁሉ እነሱም እንቅልፍ የላቸውም እና አይ ቲንክ ዝም ብሎ ተባራሪ ወሬዎች ይዘው ልክ ይሄ መግለጫው ከተሰጠ በኋላ በዚህ መግለጫውን በሰጠው ግብረ ኃይል በኩል መከፋፈል ምናምን የተፈጠረ አድርገው ዘግበውታል which is not true። እኔ እዛ ግሩፕ ውስጥ እንደ ምክር በመስጠት ይሄን ህዝባዊ እምቢተኝነት ላይ ረጅም ጊዜ ወስጄ ሳጠና ምንስል የሌሎች ሀገሮችን ኤክስፒሪየንስ ሳይ ስለነበረ ሀሳብ እንድሰጣቸው ጠርተውኝ ብዙ ጊዜ አብረን እንትን ብለናል። የተነጋገርነውም ይሄ ጋዜጣዊ መግለጫ ከተሰጠ በኋላ ደግሞ ሌሎች ስራዎች ስላሉኝ በዛ ነው ቢዚ መሆነው። ኤኒታይም የኔን ሀሳብ ስትፈልጉ አለሁኝ ብዬ ነው። ከቀጣይ ስብሰባዎች ላይ አክቲቭ አልሆንም የሚል መልእክት ነበረ የሰጠሁት። እሱን ዲስቶርት ተደርጎ ልክ የግብረ ኃይሉ በዋናነት እንደተፈረካከሰ አድርገው የማየት ዝንባሌ ያለ። በዛ ላይ ደግሞ የወጣው ዜናም ላይ ምን ይላል? የሻዕቢያና የግብፅ የምናምን ተላላኪ የሆኑ ነገሮች አሉት። ነገሩ እነዚሁ ከደህንነት ጋር የሚሰሩ ሰዎች ደውለውልኝ ነበር ከዚህ ከጋዜጣዊ መግለጫው በኋላ። ለእነሱም በቀጥታ ያልኳቸው አይ እንግዲህ በሻዕቢያ የመወነጃጀል ነገር ከመጣ ለእኔ ኢትዮጵያ ውስጥ የአቃቢ ህግነት ቦታን ይዤ እነዚህን ኃይሎች ክሰስ ብባል መጀመሪያ ተከሳሽ ሊስት ላይ ማስቀምጠው አብይ አህመድ ነው። እንደውም ፋይሉ የሚጠራው በአብይ አህመድ ነው የሚሆነው፣ አብይ እንድ ግብረ አበሮቹ። ምክንያቱም በአብይ መዝገብ ነው። የአብይ መዝገብ ነው የሚሆነው። የኤርትራን መንግስት ምንም መርህ አልባ ግልጽነት የሌለው ለህዝብ ይፋ ባልተደረገ ባልተጠና ግንኙነት ኢሳያስን ጋብዞ የገዛ ሀገሩን አስወርሮ የገዛ ወገኑን ያስጨፈጨፈ በትግራይ ህዝብ ላይ በዘር ላይ ያተኮረ ጭፍጨፋ የኤርትራ ሰራዊት እንዲፈጽሙ ያደረገ፣ ከዛ ደግሞ አይኑን በጨው አጥቦ ምክር ቤት መጥቶ የካደውን ወንጀል ለዛሬ ፖለቲካ ይጠቅመኛል ብሎ ደግሞ ስለ ሻዕቢያ ወንጀል ሊያወራ የፈለገ፣ ለእኔ ይሄ ትልቅ ትሪዝን ነው። ከዚህ በላይ የሀገር ክዳት ወንጀል ከየትም እኔ እንደውም በጣም የሚገርመኝ ነገር እንደው የብልጽግና ሰዎች ምን መድኃኒት እንደጠጡ ስነ ልቦናቸውን ፍረት የሚባለውን ነገር ሙጥጥ አድርጎ የሚያወጣ ነገር ሌላውን ኃይል በከሃዲ በባንዳነት ሲከሱ ይገርመኛል። እና እኔ በወቅቱ የሚገርምህ ልክ አብይ ኢሳያስን ጠርቶ ጦርነት ውስጥ ገብቷል ሲባል አንድ ጽሑፍ ጽፌ ነበር። እንደሚባለው የኤርትራ ሰራዊት ኢትዮጵያ ድንበር ውስጥ ከገባ የማንወጣው መቼም ገና ጦርነቱ ቢያበቃም ከዛ በኋላ የማንወጣው መዘዙ ስለምንገባ ውርድ ከራሳችን ነው የሚሆነው ከኢትዮጵያ ወገን ብዬ የብልጽግና ደጋፊ የሆኑ ሰዎች ደውለው ምን ልታመጣ ነው ውርድ ከራሳችን የምትለው ብለው ነበር። እና
መዋረድ ማለት ይሄ ነው አሁን ያለንበት ሁኔታ ነው። እና ለዚህ ሁሉ ውርደት ደግሞ ኢትዮጵያን የዳረጋት ለእኔ ምንም የፖለቲካም የምንም እውቀትም አቅምም የሌለው ሰው አብይ አህመድ ነው ብዬ ነው የማስበው። እና ለማንኛውም ሪፖርቱ ዝም ብሎ ትኩረትም እኔ ሊሰጠውም የሚገባ አይደለም። ሆን ብለው የፐብሊኩን አቴንሽን ዳይቨርት ለማድረግ እና አዚፍ በክፍፍልም ምንም ይሄ በህዝባዊ እምቢተኝነት ኃይሉ መካከል የሆኑ ክፍተቶች እንዳሉ ለማስመሰል ተብሎ የተሰራ ዘገባ ነው። ብዙም ከዚህ በላይ ለነሱ ጊዜ መስጠት አይገባም ብዬ ነው የማስበው። መልካም። ያው ከሰብአዊ መብት ጋር እና ከተጠያቂነት ጋር በተገናኘ በተለይ በአደባባይ የሚነገሩ የጥላቻ ንግግሮች፣ የፍጅት ጥሪዎች ወዘተ ያን ያክል ዋጋ ሲያስከፍሉ አንመለከትም በኢትዮጵያ ውስጥ። ያው የፍትህም በጣም የሚጎሳቆል ነገር ነው። ላይ የሚመጣው ነገር ሁሉ የሚሰዋ ነገር ነው። እንደምታውቀው የስርዓት ለውጥ መጣ ሲባል በአጠቃላይ የፍትህ ስርዓት ወይ በጣም 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 ዲግሬድድ ይሆናል፣ ወይ ጨርሶ አይነሳም፣ ወይ ነገር የዋተር ዳውን ይደረጋል። ከዛ የሚወሰድ ትምህርት የለም። ኮንቲኒቲ የሚባል ነገር ኖሮ ነገሌ እኮ በዚህ ጊዜ ይሄን ወንጀል ስለፈጸሙ ይሄ ደርሶባቸዋል የሚል ይሄ ኮሌክቲቭሊ የሚወሰድ ትምህርት እንዳይኖር አድርጓል። እና አሁን የወጣ ዘገባ አሁን በዚህ ሳምንት እንደው እንዴት እንዳየኸው እንድታወራኝ ፈልጌ ነው። አንድ በትግራይ ጦርነት ወቅት አብይ አህመድ በዋነኝነት በቀለበትነት አስተሳስሮት ይካሄድ በነበረው ጭፍጨፋ ዋና ማለት እዚህ መጥቶ የትግራይ ተወላጆች መጥፋት አለባቸው መጽዳት አለባቸው ይል የነበረ ሰው እዚህ በአሜሪካ የጥገኝነትና የተያያዥ ጥቅሞች እንዳያገኝ ውሳኔ ተሰጥቶት ከአሜሪካ እንዲባረር መደረጉን አይስ ጽፎ ተመልክተናል። እና እንደው ምን ማለት ነው ጥያቄ ይሄንን ለማለት የሚያስችል ዴዚግኔሽን ከዚህ በፊት በወቅቱ ከአብይ አህመድ ጋር ተሰልፎ በነበረው የፋኖ አደረጃጀት ላይ ነበረ ወይ? እንድ አብሮ ደግሞ ይሄስ ፕሬሲደንስ ሴት የሚያደርግ ከዚህ በኋላ ያለውን አካሄድ በተመለከተ ሊኖረው የሚችለው ተጽዕኖ ምንድነው? ምን ማለት ነው? በአጠቃላይ ለዚህ በንግግር ተጠቅሞ ቫዮለንስን ስለማካሄድ ወንጀል የሚኖረው አንድምታ ምንድን ነው? እስቲ ስለሱ እናወራ። እኔ በዜናውን ሳየው በእውነት በተወሰነ እንትን ውስጥ የተሰማኝ ነገር እነዚህ በሶሻል ሚዲያ መረን የለቀቁ ንግግሮችን ማህበረሰብን ኢላማ እያደረጉ ሁሌ የዘር ጥላቻ ብቻ ሳይሆን ጭፍጨፋ ጭምር እንዲደረግ ቅስቀሳ በይፋ የሚያደርጉን ሰዎች ሁሌ እናደድ ነበር። እንዴት ነው እነዚህን ሰዎች መክሰስ? እንዴት ነው ዝም የሚባሉት? ለምን ደግሞ አይከሰሱት? በየሀገሩ ያለ ሰው ለምን ከሶ ትምህርት እንዲወስዱ ሌሎች እንዲማሩባቸው አያደርጉም የሚል እንትን ነበረኝ። እና ይህን ዜና ይሄ ምንድነው የሆነው? እንግዲህ ሰውየው የተናገራቸውን ነገሮች ተመልሼ ወደኋላ አላየውም፣ አላውቀው። ዛሬ ነው ስሙንም የሰማሁት። ነገር ግን እዛ ዜናው ላይ ከዩኤስ እንትን የወጣውን ዜና የዩኤስ ኢሚግሬሽን እና ኢሚግሬሽን ኦፊስ ፔጅ ላይ ነው ዜናውን ያየሁት። እና በኢትዮጵያ ውስጥ የሰብአዊ መብት ጥሰትና የጄኖሳይድ ኢንፍሉዌንስ እንትን ጋር ተያይዞ የተደረገ ሪፖርት ላይ ነው። ምንድነው የዚህ ሰርድ ቴሮሪስት ግሩፕ ሌብሊንግ እንትን አላቸው። የአሜሪካ ምንድን ነው የሽብርተኛን በሶስት ፈርጅ ነው የሚያዩት። የመጀመሪያ ሌቭል 1 እና ሌቭል 2 አለ። የመጀመሪያዎቹ የፎሪን ቴሮሪስት ሆነው በደንብ የተደራጁ እንደነ አልቃይዳ፣ አልሻባብ ምናምን ያሉ ይሆናሉ። በሁለተኛው ደረጃ ላይ ደግሞ በስም ተጠቅሰው ሊስት ረጅም ሊስት አለ ዲሲግኔትድ የሆኑ በስቴት ዲፓርትመንት ደረጃ ስማቸው የግለሰቦችም የድርጅቶቹን ስም ተገልጾ ቴሮሪስት ተብለው የስማቸው የተጠቀሱ ኃይሎች የሚያርፉበት ነው። ይሄ ሶሎሞን ቦጋለ የሚባለው ሰው የተቀመጠበት የተጠቀሰበት እንትን የሶስተኛውን ሌቭል ነው የሚይዘው። እሱ ደግሞ
ሁለትም ሆኑ ከሁለት በላይ ያሉ ግለሰቦች በማናቸውም ሁኔታ ሽብር ሊያስብል የሚችል ሰዎች በብዛት የሚገደሉበት ከፍተኛ የሰብአዊ መብት ጥሰት የሚፈጸምበት የፈጸመ ግሩፕ እዛ ውስጥ በአንድ ወይ በሌላ መንገድ ተሳትፎ የነበራቸው ሰዎች አሜሪካ ወይ ካሉበት ሀገር ወደ አሜሪካ ቪዛ ሲጠይቁ ወይም አሜሪካ ገብተው የያዙት ቪዛ እንዲራዘም ወይም ደግሞ የሪፊጂ ስቴተስ እንዲሰጣቸው ሲጠይቁ ኬዝ ባይ ኬዝ የኢሚግሬሽን ኦፊሱ እያየ የኢሚግሬሽን ኤንድ ናሽናሊቲ አክት አለ። በዛ አክት መሰረት ኬዝ ባይ ኬዝ እየታየ የዛ ሰው ፕሮፋይል ተመርምሮ እንዲህ ያለ ድርጊቶች ውስጥ ተሳትፎ ነበር ወይ፣ በሶሻል ሚዲያ በማናቸውም መንገድ ምን ነበር ተሳትፎ የዛ ሰው እንዲህ አይነት ድርጊቶች ውስጥ ተብሎ የኢሚግሬሽን ኦፊሶች የሚሰጡት ውሳኔ ነው እና እንትን አይደለም ፎርማሊ ዲሲግኔትድ ተደርጎ በመንግስት ደረጃ በህግ ደረጃ ስማቸው የተቀነዛ ፎርማሊ በህግ የሚቀመጡት ከተወሰነ ጊዜ በኋላ ድርጅቶቹ ባህሪያቸው ሲቀየር ወይ የሆነ ምልክት ሲያሳዩ ከሊስት ውስጥ እንዲወጡ ይደረጋል። ካልሆነ እዛው ሊስት ውስጥ ይቆያሉ እና ይሄኛው የሶስተኛው ደረጃ በብዙ ሀገሮች ያሉ ሬብል ግሩፖችንም ምናምንም በአመፅ የሚታገሉ ኃይሎችን ሁሉ ይሸፍንና እዛ ውስጥ በተለይ ቫዮለንት የሆነ ባህሪ ያላቸው በማህበረሰብ ላይ ጭፍጨፋ እንዲፈጸም፣ ግድያ እንዲፈጸም፣ ዘር ተኮር ድርጊቶች እንዲፈጸሙ የአድቮኬሲ ስራ የሰሩ እነዚህን ሁሉ ሰዎች ይጨምራል እና አሁን እዚህ የሰለሞን ቦጋለ ላይ ምን እንደሚለው ቦጋለስ ፖስትስ ኮልድ ፎር persecution and violence against Tigrayans by cleansing them from Ethiopia። ይሄ እንግዲህ በጦርነቱ ወቅት ግለሰቡ በማህበራዊ ሚዲያ ወጥቶ የተናገረው እንትን ነው እና የአሜሪካ እነዚህን በተለይ ከጄኖሳይድ ጋር ከክራይም አጌንስት ሂውማኒቲ ከሽብር ድርጊት ጋር ተያይዘው እንዲህ አይነት ድርጊቶች ላይ ተሳትፈዋል ብለው ያሰቧቸውን ወይ በፍርድ ቤት ተከሰው የነበሩ ብይን ተሰጥቶባቸው የነበሩ ፍርድ የተሰጠባቸው ሰዎች ወይም ደግሞ ክስ ሳይመሰረትባቸው ከዛ አምልጠው በሆነ አጋጣሚ አሜሪካ የገቡ ሰዎች ከሆኑ እና ጉዳያቸው ወደ ኢሚግሬሽን ኦፊስ ከደረሰ በየኬዙ ላይ ተመስርተው እነዛን ሰዎች ጉዳያቸውን ከመረመሩ በኋላ ዲፖርት ያደርጓቸዋል። ከአሜሪካ ውጭ ሆነው ቪዛ የጠየቁ ከሆነ ደግሞ እንዳይገቡ ቪዛ እንዳያገኙ ዲና ይደረጋሉ እና የዚህም ሰው ጉዳይ በዚህ አይነት አግባብ የተወሰነ ነው። ለኔ ትልቅ አስተማሪ ነው። የማህበራዊ ሚዲያን ተጠቅሞ አንድን ህዝብ፣ አንድን የሃይማኖት ተከታይ፣ አንድን ብሔር፣ አንድን ፖለቲካ አመለካከት ያለውን የማህበረሰብ ክፍል ሆን ብሎ ለተለየ በማንነት ላይ ላተኮረ ጥቃት ማጋለጥ፣ እንዲህ ያሉ ቅስቀሳዎች ሁሉ ምናልባት ይሄ ነገር እኔ እንደው እንደኛ እንደ ኢትዮጵያውያን ሶሻል ሚዲያን አቢዩዝ ያደረገ የሌላ ሀገር ተጠቃሚ አለው የሚለው ራሱ ሁሌ አይምሮ ውስጥ ጥያቄ አለ እና የሚገርም ሪሰርቾች ተሰርተዋል። ለንደን ላይ ያለ አንድ ድርጅት እኔ በፊት ከነበርኩበት ድርጅት ጋር አብረን የዚህ በሶሻል ሚዲያ የሚደረጉ ቡሊንግ፣ በማንነት ላይ ያተኮሩ፣ በጾታ ላይ ያተኮሩ ስድቦች፣ ነቀፋዎች ላይ እና የሚያስደነግጥ ነው ዳታው። እንደ ኢትዮጵያዊ የሶሻል ሚዲያ ተጠቃሚዎች በጣም በተለያየ መንገድ ይሄንን ፕላትፎርም አቢዩዝ ያደረገ ሌላ ተፎካካሪ ይኑረን አላቅም እና አይ ቲንክ ለሌሎቹም ትምህርትም ብቻ ሳይሆን በተመሳሳይ ሁኔታ እንዲህ ያለ ድርጊት የፈጸሙ ሰዎችም እኔ ተመሳሳይ ጣፈንታ የሚገጥማቸው ይመስለኛል። መልእክቱ በጣም ትልቅ ነው እንዳልከው ነው። ይሄ በሶስተኛ የሽብርተኝነት እርከን ከላይ ካሉት ከሁለቱ የሚለይበት ዓላማ ማለት ከዚህ ቀደም በአሜሪካ መንግስት ይፋ ሰነዶች ላይ በሽብር በመፈጸም ተከሶ ነገር ግን ኦፊሻሊ ኤንድ ፎርማሊ ዴዚግኔትን ባይደረግ ግን ተግባሩ የሽብር ተግባር መሆኑ በአሜሪካ መንግስት እውቅና ተሰጥቶት ከሆነ እንደጠቀስከው ኬዝ ባይ ኬዝ እየታየ እዚህ ነገር ውስጥ የዚያ ሰው ተሳትፎ ምንድን ነው? ቢካዝ ያ ድርጊትና ያ ቡድን በአደረጃጀቱ አማካኝነት የሽብር ተግባር መፈጸሙ እውቅና ስላገኘ እውቅናና መደበኛ ፍረጃ በጣም ልዩነት ስላላቸው ማለት ነው እና የስቴት ዲፓርትመንት የከዚህ ቀደም
ያልወጣ የጄኖሳይድ ዲተርሚኔሽን ፕሮሲዲንግ አለ። ከዚህ ቀደም በአንቶኒ ብሊንከን የባይደን አስተዳደር የውጭ ጉዳይ ሚኒስትር በነበሩበት ወቅት የተጠቀሰ ነገር አለ። እንግዲህ በምዕራብ ትግራይ ኤትኒክ ክሊንዚንግ መፈጸሙን የአሜሪካ መንግስት በይፋ ኮንግረስ ፊት ነበረ የተናገረው ታስታውስ ከሆነ ብሊንከን እና ያ እውቀት አለ። ከዛ የዓለም አቀፍ ሰነዶች በአሜሪካ መንግስት በኩል ድጋፍ አግኝተው የተቋቋሙ ዓለም አቀፍ አጣሪ ቡድኖችና እነሱ ፕሮዱስ የሚያደርጓቸው ሰነዶችም የአሜሪካ መንግስት የአንድ የእንትን ምንጭ ናቸው፣ እንዲህ ያሉ ውሳኔዎች ምንጭ ናቸው። ስለዚህ የተባበሩት መንግስታት የሰብአዊ መብት ጥሰት አጣሪ ቡድን ተቋቁሞ በነበረበት ወቅት በወቅቱ ከአብይ አህመድ ጋር ተባብሮ ይንቀሳቀስ የነበረው ስሙን ፋኖ ብሎ የጠራ የነበረ አደረጃጀት በሶስት የአማራ መደበኛና የመደበኛ ኃይላት እንደምታስታውሰው በሶስቱም ወንጀሎች የተከሰሱት እነሱ ነበሩ። በወር ክራይም፣ በክራይም አጌንስት ሂውማኒቲ እና በኤትኒክ ክሊንዚንግ ቢያንስ ይህንን መፈጸም እነዚህ ሁሉ ከግምት ውስጥ ይገባሉ እና እኔ በጣም ጠቃሚ ነጥቦች ያነሳኸው ይሄ ሴት የሚያደርገው ፕሬሲደንስ ከዚህ በኋላ መሰል ጉዳይ ለመሰል የነዚህ ጉዳዮች አስፈጻሚ ድርጅቶች ሲቀርቡ በጣም ጠቃሚ የውሳኔ መነሻ ሆኖ ያገለግላሉ። እንዳነበብከው ጽሁፉ ላይ ምን ይላል? ከ2003 ወዲህ ባለው በመሰል ወንጀሎች የተፈጸሙ በርካቶች ቁጥር ተጠቅሷል። ወደ 1700 እንደዚህ ገደማ ሰዎች በመሰል ምክንያቶች ከአሜሪካ እንዲባረሩ መደረጉን ይጠቅሳል። ሚኒንግ ይሄ ውሳኔ ራሱ ሲወሰን ከዚህ ቀደም መሰል ውሳኔዎች እንዴት እንደተወሰኑ ከግምት ገብቷል ማለት ነው። ይሄም ለሚቀጥሉት ጥቅሙ ምንድን ነው? እኔ እንደው ለሌሎችም በተለይ ይሄ ለሰብአዊ መብትም የሚቆረቆሩ ኢትዮጵያውያኖችም በተለይ አሜሪካ ጥሩ እንትን የተሰጠው እንዲህ አይነት ነገር ውስጥ የተሳተፉ ሰዎች የመንግስት ባለስልጣናት ጭምር ወደ አሜሪካ ሲመጡም በአስቸኳይ እንትናቸው ተቋርጦ እንዲመለሱ መጠየቅ ይችላሉ። እዛው አሜሪካ ውስጥ ሆነው እንዲያለ ቅስቀሳ ከዚህ በኋላ አንድ ሰው ተነስቶ እንደው እንዳሻው ከዚህ በፊት እንደሚደረገው እንዲህ አይነት የጥላቻ ዘር ተኮር ጭፍጨፋዎችን የሚያስከትሉ ቅስቀሳዎችን የሚያደርጉ ሰዎችን ዝም ብሎ መመልከት እንትን አይደለም እና አሁን ይሄ ጥሩ መንገድ በር የከፈተ ነገር ነው። ይሄን ኬዝ ሪፈር አድርጎ የዛን ሰው ጉዳይ አሁን እኮ ለማን አቤት እንደምትሉሉ ግልጽ ነው። ፍርድ ቤት መሄድ አይጠበቅብህም። ቀጥታ ለኢሚግሬሽን ኦፊስ ይሄ ሰው በዚህ ጊዜ እንዲህ ብሏል ብለህ በድምፅ በጽሁፍ ያረገውን ንግግር ፋይል አድርገህ ማስረጃ ይዘህ ለዛ ዲፓርትመንት ብቻ መላክ ነው። ይሄ ሁለት እንትን አለው። አንደኛ ሰው ከዚህ በኋላ ሰዎች ንግግራቸውን እንዲቆጠቡ፣ ምላሳቸውን እንዲያርቁ፣ ወደ ህሊናቸው እንዲመለሱ መቼም ማንቁርቱ ተይዞ ወደ ኢትዮጵያ መመለስ የሚፈልግ አሜሪካ ድረስ ለፍቶ ሄዶ የሚፈልግ ሰው ብዙ ሰው የለም ለጉብኝት ካልሆነ። ስለዚህ አንዱ እነዛ ሰዎች ራሳቸው እንዲገዙ ያደርጋል። ግን ይሄንን ባለማወቅ የሚሆን በምንም የሚተላለፉ ሰዎችን ግን መቅጣት ያስፈልጋል። ስለዚህ ሌላው የተደራጀው የኢትዮጵያዊ ማህበረሰብ የኢትዮጵያ ኮሚዩኒቲው ምኑ በተለያየ መንገድ የተደራጁ ኃይሎች የዛን ሰው የተናገራቸውን ንግግሮች ይዘው ለኢሚግሬሽን ኦፊስ ሪፖርት አድርገው እርምጃ እነዚህ ሰዎች ላይ እንዲወሰድ ማድረግ እንዲችሉ ጭምር እኔ እንደ ኮል ነው ይሄ እንትን በጣም እንዴ ሰዎች በመማር ብቻ አይደለም ከነዚህ ተግባራት የሚቆጠቡት በመስጋት ነው እንደውም በአመዛኙ። ስለዚህ 100 ጊዜ እንዲያስቡ ያስችላል። ይሄም የዲስኮርሱን ጤንነት በመጠበቅ ረገድ የራሱ ትልቅ ሚና ይጫወታል። እንደው እዚህ ነገር ላይ እኔ እንደ መጨረሻ ነጥብ የምጨምረው አሁን ላይ የአብይ አህመድን መንግስት በመደገፍ በማናቸውም የህብረተሰብ ክፍሎች ወይ ግለሰቦች ላይ የኃይል ተግባር የመጥራት የማስፈራራት የመሳሰሉ በአሜሪካ ህግጋት በተለያዩ የአሜሪካ ህግጋት በይፋ የተከለከሉ ተግባራትን በመፈጸም ላይ የተሰማሩ ሰዎች አሉ። ማስጠንቀቂያው ደርሷቸዋል ብዬ አምናለሁ። ማለት ይህንን ነገር አድርጎ አንደኛ ከዚህ ቀደም በተለያየ ጊዜ አንስቼዋለሁ። እኔ በኤፍቢአይ በግልጽ የሚታወቅ ትራንስናሽናል ሪፕሬሽን የሚባል ነገር አለ። ሁለተኛ ይሄ አሁን የተጠቀሰው ሁኔታም
በጣም ሁኔታዎቹን የበለጠ የሚያጠናክር ነው። እንደው ሰው ቅድም እንዳልነው በመጀመሪያ እርከን የተመደቡት አሸባሪዎች ያሬድ በሚገባ ጠቅሳቸዋል። እነሱን በማናቸውም መልኩ መደገፍ ፌደራል ክራይም ነው ኦፊሻሊ ዴዚግኔትድ ሲሆኑ ማለት ነው። ሁለተኛው በይፋ ዴዚግኔት ይደረጉና ወንጀልም ባይሆን ለኢሚግሬሽን ዓላማዎች ግን ውሳኔዎች ለመወሰን ጥቅም ላይ የሚውል ነው ሁለተኛው እርከን። ሶ ስትሪክትሊ ክራይም አይደለም፣ ግን ለኢሚግሬሽን ጉዳዮች ግን ማናቸውንም የክልከላ ውሳኔ ለመወሰን በቂ ይሆናል ከዛ ቡድን ጋር መተሳሰር። ሶስተኛው አሁን ይሄ ግለሰብ ከአሜሪካ እንዲባረር የተደረገበት እርከን ግን ኦፊሻሊም ዴዚግኔት ባይደረግ አጌን ለኢሚግሬሽን ዓላማ ኬዝ ባይ ኬዝ እየታየ ያ ሰው የዛ ቡድን አባል በመሆኑ ብቻ ሳይሆን በግሉ ያረጋቸው እንቅስቃሴዎች ከዚህ አኳያ ታይቶ ይሄን መሰል ውሳኔ እንዲወሰንበት የሚያስችል እርከን ነው። ሶ ልብ በሉ ማለት ሰፊ ነው። ከአንዱ ብታመልጥ ከአንዱ ሰፊ ነው። ሁለተኛ እኔ አንድ ቴዲ አቋረጥኩ። እኔ ጦርነት ሲመጣ የሆነ እብደት ውስጥ የሚገባበት አደገኛ እኔ ምን አይነት ባህሪ እንደሆነ አላውቅም። ፖለቲከኞች ሲያብዱ እንዴት ምሁራኖች፣ ሊቃን፣ ከሀገር ውጭ በተመቻቸ ህይወት ውስጥ የሚኖሩ ሰዎች አብረው ያብዳሉ፣ አብረው በለው ይላሉ። አብረው በዛ ውስጥ ንጹሐን ዜጎች ናቸው የሚያልቁት። ሴቶች ነ አሁን ትግራይ ውስጥ የተደፈሩትን ሴቶች በብዙ ሺህ የሚቆጠሩ ህጻናትና አዋቂ ሴቶች ተደፍረዋል። ይሄ እኮ የመጨረሻ አስነዋሪ። በዚህ ዘመን አማራ ክልል ቢቢሲ 2600 በላይ ሴቶች በመከላከያ ሰራዊት ተደፍረዋል ይላል። ይሄ እኮ ብሔራዊ ውርደት ነው። እንዲህ አይነቱን ስርዓት አብረህ ስትቆም እና በአደባባይ በለው ስትል የዛ ውርደት የዛ ወንጀል ውጤቱን የምትፈልግ ቦታው ላይ ስለሌለህ እንጂ ብትኖር የምትፈጽም ሰው ነህ ማለት ነው። ስለዚህ ይቺ የሶስተኛው ሌቭሊንግ ሪሊ ጥሩ ቱል ነው። ራሳቸውን እየተነሱ መኖር አልቻልንም ብለው ስደተኛ ሆነው የሰው ሀገር ተጠልለው እንደገና ሸሽተው የመጡበትን ሀገር የሚያነዱ ሰዎች እኔ ከቆመው እንዲያስቡ ነው። ግን አስፈላጊም ከሆነ ራሱ ወደኋላ እየተመለሰ ሪኮርዶች እየተሰናዱ እነዚህ ሰዎች ፓተርኑን ሁሉ በሚያሳይ ሁኔታ የፈጸሟቸውን ያበረታቷቸውን ግፎች የደገፏቸውን እልቂቶች ለዚህ ኦፊስ እያቀረቡ እንዲቀጡ ማድረግ ይቻላል። ፕላስ ዛሬ አዲስ አበባ ሆነው መንግስት ስልጣን ላይ ያሉ ሰዎች ነገ መሸሻ እንደሌላቸውም ጭምር ማሳያ ነው። መልካም እንግዲህ አይ ቲንክ በጣም ብዙ ሊያነጋግር እኔ ብዙ ሊያጽፍ ሊያነጋግር የሚችል ጉዳይ ነው። ዛሬ እንዲህ ስላነሳ ነው በጣም ደስ ይለኛል። አንድ ወደ ሌላ ጉዳይ ልሻገር። ያው ይህንን አንስተነዋል ጥሩ አድርገን ደስም ብሎኛል። ደግሞ ትክክለኛው ሰው ነህ ብዬ አስባለሁ። ምክንያቱም በተለያየ ጊዜ የጻፍክበት የሰራህበት የተናገርክበት ነገር ስለሆነ ማለት ነው። ምርጫን እናንሳ። እንግዲህ ምርጫን በተመለከተ ስላለ ክርክር እዚህ አለፍ አለፍ እያልን እያነሳህ ነው። አንተ ደግሞ ግን በምርጫ አሁን ወቅት በኢትዮጵያ ውስጥ እየተካሄደ ያለን ምርጫ በተመለከተ እንዴት እዚህ ምርጫ ውስጥ መካፈል እንደማይገባ ምን አንድምታ እንዳለው እዚህ ውስጥ መካፈል ይልቅስ መደረግ ያለበት ምን እንደሆነ የሚጠቅሱ ሰፋ ያሉ ጽሁፎች አጋርተሃል። ተመልክቻቸዋለሁ። እኔም መጀመሪያ የጻፍከውንም በኋላ አይ ቲንክ ለአቶ ልደቱ ጽሁፍ በምላሽነት የጻፍከውንም ተመልክቻለሁኝና እሱን የተመለከቱ ነገሮች እንድናነሳ ብዬ ነው። መጀመሪያ በአሁኑ ወቅት የምርጫ ሂደት ውስጥ መገኘት ይሄ አገር ውስጥ ካሉ ፓርቲዎች ወዘተረፈ አንጻር አይደለም የምጠይቅህ፣ በአጠቃላይ እንደ ኮንሰፕት በአሁኑ ወቅት በኢትዮጵያ ውስጥ ባለ ምርጫ ውስጥ መካፈል ምን ማለት ነው? ለምንድን ነው አንዳንዶቹ ስትራቴጂክ ፓርቲሲፔሽን የሚሉትን የማትቀበለው? ምንድን ነው የሚሰጥ ትርጉም? ምን ማለት ስለሆነ ነው? በሱ ጥቅል ነጥብ መጀመር አይ ቲንክ ይረዳል። መሰረታዊ የአስተሳሰቦችን መሰረት ለማስረዳት እድል እንዲኖርህ ብዬ ነው።
ቴንክ ዩ ቴዲ። እኔ ከምርጫ ጋር ያለኝ በተለይ ከዚህኛው ምርጫ ጋር በምርጫ ማምን ሰው ነኝ። ኢትዮጵያ ውስጥ ከሽግግር መንግስቱ ከኢህአዴግ ሽግግር መንግስት ማግስት ጀምሮ ያሉትን ምርጫዎች በጠቅላላ በታዛቢነት ታዛቢ በማሰልጠን በመምራት በምን እና ብዙ ስራዎች ሰርቻለሁ። ከኢትዮጵያም ውጭ ኡጋንዳ ምን የተለያዩ ቦታዎች ምርጫ ታዝቤያለሁ እና በምርጫ ላይ በዲሞክራሲያዊ ስርዓት ካለማመን ጋር አንዳንድ የዋ ሰዎች ሲያያይዙት ስለማይ እሱ እንዳልሆነ መጀመሪያ ላስምርበት። በምርጫ ማምን ሰው ነኝ። ትልቁ ነገር በአፈና አምባገነናዊ በሚባል ስርዓትም ውስጥ ምርጫ ይካሄዳል፣ አካሄደናልም። ይሄኛው ግን በዛ ኮንቴክስቱም ውስጥ የሚታይ አይደለም ነው የኔ ክርክር። በአምባገነናዊ ስርዓት ውስጥ የሲቪል ፖለቲካል ራይትስ ተገድቦ በጣም በከፍተኛ ሁኔታ ታምቆ ግን አገሩ ሙሉ በሙሉ ሰላም ሆኖ ጥቂት ፓርቲዎች ሰዎቻቸው እየታሰሩባቸው እየተዋከቡ ድብብቆች ከገዢው ስርዓት ጋር እየተጫወቱ አንድ 3 ሰው ምክር ቤት ለማምጣት ፋይት እያደረጉ በአምባገነናዊ ስርዓት ውስጥ የዲሞክራሲ ትግል አካል ተደርጎ ይወሰዳል። የዛሬዋ ኢትዮጵያ ግን እሱ ሁኔታም ቅንጦት ነው። እኔ የመርህና የስታንዳርድ ጥያቄ ነው ያነሳው። ምርጫ የሚባለውን ነገር እንደ ሀገር ካሰብነው አያሟላም። በአፈና ውስጥ የሚካሄደውን የምርጫ ሪኳየርመንትም አያሟላም። እሱ እንዴት እየጠበበ እንደመጣ የምታየው ብርቱካን ያካሄደችው ኮሚሽነር ሆና ያካሄደችው ምርጫ ብዙ ጊዜ ሰላማዊ ምርጫ ነው የሚባለው እንጂ ነፃና ፍትሃዊ አይደለም። ኢትዮጵያ ውስጥ ነፃና ፍትሃዊ ምርጫ ተካሂዶም አያውቅም። በተወሰነ ደረጃ ነገሮች ገርበብ ያሉበት ሁኔታ አለ እንጂ ግን የብርቱካን ሰላማዊ የሚባለው ዋና ተፎካካሪ የሚባሉትም እነ ኢዜማም አይ እኛ አጃቢዎች ነን ሚዜ ነን ነው ያሉት። ሌሎቹም እንደ ኦሮሚያ ክልል አብዛኛዎቹ አመራሮቻቸው ቀድመው ሲታሰሩ ቦይኮት አደረጉ። ስለዚህ በቃ እንደዚሁ በምንም ድምፅ የተሰጠበት ቀን ላይ ተኩስ የለም፣ ድብድብ የለም። ስለዚህ የድምፅ አሰጣጡ ሂደት በሰላም ተጠናቋል ተብሎ ሴሌብሬት የተደረገ ምርጫ ነው። እሱም የለም ዛሬ። ግን ያኔም በዛ ምርጫ ውስጥ ወደ 111 የሚሆኑ የምርጫ ጣቢያዎች በትግራይ ውስጥ ቤኒሻንጉል ጉሙዝ ምናምን ምርጫ አልተካሄደባቸውም ችግሮች ስለነበሩ። ዛሬ ኢትዮጵያ ውስጥ ያለውን ካርታ የተመለከትክ እንደሆነ አብዛኛው የሀገሪቷ ክፍል ግጭት ውስጥ ነው ያለው። ሰላም የለም። ትልቁን አንድ ምርጫ ነፃ ፍትሃዊና ሰላም ያለበት ነው መሆን ያለበት። ነፃና ፍትሃዊ ሳይሆን ሰላም ባለበት ሀገር ምርጫ ሊካሄድ ይችላል። ሙሴቪኒ በቅርቡ ያደረገው ምርጫ መጨረሻ ሰውየውን አሰረው ምናምን፣ ግን ሀገሪቷ ቀጠለች። እንትን የለም፣ ጦርነት የለም። እኛ ጋር እኮ የአንድ ክልል ሙሉ ህዝብ የትግራይ ህዝብ ባለፈው 5 ዓመት ምክር ቤት ውስጥ አልተወከለም። አሁን ቀጣዩ ምርጫም አይካሄድም አሁን ባለው ሁኔታ። ስለዚህ ለ10 ዓመት በሀገሪቷ ውስጥ ምክር ቤት ውስጥ የማይወከል አንድ ህዝብ አለ። እንዴት ያ ህዝብ ወደኋላ ቀረብኝ ብሎ የሚጠይቅ ሌላ ህዝብ የለም አንፎርቹኔትሊ። እንጂ የትግራዩ ኬዝ ብቻ ሌላው አካባቢ ኖ ሆልድ አድርገን ነገሩን ማስተካከል አለብን ብሎ የሚጠይቅ ኃይል መፈጠር ነበረበት። እሱን ተወውና እንደገና ደግሞ አማራ ክልል ኦልሞስት ሙሉ በሙሉ ሊባል በሚችል ሁኔታ አንዳንድ ከተሞች ውስጥ ካልሆነ በስተቀር ምርጫ እኔ በየገጠሩ ዞር ያለው ገጠር ትናንሽ ቀበሌዎች ውስጥ ሁሉ ገበሬ ማህበሮች ውስጥ ሁሉ ነው ምርጫ ጣቢያዎች ያሉት። የአማራ ክልል ደግሞ አሁን 80 ምናምን በመቶ የሚሆነው በትርምስ ውስጥ በቀውስ ውስጥ ያለ ነው። ስለዚህ በቀጣዩ ምርጫ የአማራም ክልል ህዝብ አይወከልም። እንደዚሁ ወደ 60 ምናምን በመቶም ከወሰድከው ኦሮሚያ ክልል የሚወከልበት ሁኔታ አይደለም ያለው። ጋምቤላ ግጭት አለ። ቤኒሻንጉል ጉሙዝ ባለፈው ምርጫ 3 ዓመት ሙሉ ምርጫ ሳይካሄድ ህዝቡ ሳይወከል ከ3 ዓመት በኋላ ነው ምርጫ የተካሄደው። ስለዚህ የሀገሪቷን ከፍተኛ ህዝብ ከምርጫ ጨዋታ ውጪ ያደረገ አውድ ፈጥረህ በየከተማው ብቻ ጥቂት ከተሞቹ ሰላም ስላለ ምርጫ አደርጋለሁ ማለት ለኔ
ቀልድ ነው። ለዛ ነው በአምባገነን ስርዓት ውስጥ የሚደረገውን በአፈና ውስጥ የሚደረገውን የምርጫ ኳሊቲ እንኳን አያሟላም። ኦኬ በሁለት እንክፈለው እስቲ። አንደኛ እዚህ ከምርጫ ውስጥ በቀጥታ ሳይሳተፉ ግን በምርጫ ውስጥ መሳተፍ አስፈላጊ ነው፣ ስትራቴጂክ ተሳትፎ ነው እያሉ ያሉት ሰዎች የሳቱት ምንድን ነው? እሱን እንደው ባጭሩ እናንሳውና ሁለተኛ የአገር ውስጥ ያሉትን ፓርቲዎች በተመለከተ አንድ የፖለቲካ ፓርቲ በአሁኑ ወቅት በኢትዮጵያ ውስጥ ተቋቁሞ የሆነ ትግል ላካሂድ ቢል ይህንን ነገር እንዴት ሊይዘው ቢችል ትክክል ይሆን ነበረ? አሁን እያደረጉ ካሉት በዛች ባለችው ኖሚናል የተሳትፎ አይነት እንኳን ውጭ ተሳትፎ ሀሳብን ከመግለጽ ውጭ ያለ ማድረግ ይኖርባቸው የነበረ ነገር ምንድን ነው የሚል ሁለቱ የተለያዩ ስለሆኑ ነው። እዛ ያሉት ሰዎች በኢትዮጵያ ባለ ሃርድ ሪያሊቲ ስር ያሉ ስለሆኑ በራሳቸው መንገድ ቢታዩ ይሻላል ብዬ ስላሰብኩ ነው። ልክ ነው። የመጀመሪያው ላይ የስትራቴጂክ የሆነ ኢንጌጅመንት ፓርቲሲፔሽንም ያስፈልጋል የሚባልበት እንትን አንዱ እንደ ትልቅ ነገር የሚነሳው የምርጫውን የተሰጠውን አየር ታይም ካምፔይኑን ምንሆን ህዝብን ለማስተማሪያ ለማንቂያ ለመቀስቀሻ እንጠቀምበት ነው። እኔ ደግሞ እሱን የሚጥል የኔ መከራከሪያ በምርጫ የምናጋልጠው የኢትዮጵያ ህዝብ የማያውቀው የዚህ ስርዓት ገበና አለ ወይ ነው። የለም። አሁን ከዚህ በፊት በነበሩ ምርጫዎች የሶሻል ሚዲያው ትላንትና ይሁን ከትላንት ወዲያ ከይልቃል ጋር ያነሳችሁት ነጥብ ሰው እንደውም ከፓርቲዎቹ የቀደመ ነው። ሰው በስልኩ በምኑ መረጃ አለ። የኢትዮጵያ ህዝብ አሁን የበደሉን ስለደረሰበት በደል ሲስተሚክ የሆነ ስርዓት የያዘ አፈናውን የመረዳትና የመረጃ ችግር አይደለም ያለው፣ እንዴት ያንን ፋይት ማድረግ እንዳለበት ነው የተቸገረው። ስለዚህ በምርጫ ካምፔን የኢትዮጵያ ህዝብ ማያውቀውን አንተ የምታውቀው የምትናገረው ነገር የለም። አጠቃላይ ስዕል አለ ወይ? ግን አሁን የየራሱን መከራ ሊያውቀው ይችላል። አጠቃላይ ስዕሉ አለው። አጠቃላይ ስዕሉ ማለት እንደውም እንደዚህ ዘመን አጠቃላይ ስዕል የሶሻል ሚዲያ ጥቅሙ ምንድን ነው? ቤት ቁጭ ብለህ ጋሞ ጎፋ ቁጭ ብለህ አዲስ አበባ በሰከንዶች በደቂቃ ልዩነት የተፈጸመውን ነገር ትግራይ ውስጥ ምን እንዳለ ሁሉም አየህ። የዚህ ዘመን ጥሩነቱ የሶሻል ሚዲያ ሁሉም ከየመንደሩ መረጃ ይሰጣል፣ ከየመንደሩ መረጃ ይቀበላል። የተበታተነ ሊመስል ይችላል፣ ግን ኢትዮጵያ ውስጥ ስላለው ሪፕሬሽን የአገዛዝ ስርዓቱ ትግራይ ውስጥ ምን እንደሚፈጽም ኦጋዴን ምን እንደሚፈጽም ምን እንደሚል አንዳንድ ጊዜ እንደውም እዛው ሎካሊ ካለው ሰው ራቅ ብሎ ግን ሶሻል ሚዲያ ላይ አክቲቭ የሆነው ሰው ብዙ ሊሰማ ይችላል። እና እኔ ይሄ የምርጫው ቅስቀሳ አይጠቅምም እያልኩ አይደለም ቶታሊ፣ ግን ለሱ ብለህ ዋና ምክንያት ሊሆን አይችልም። ኦኬ እሱ ዋና ምክንያት አድርገህ ህዝቡን ላነሳሳው ነው ምናምን የምትልበት በዚህ ቅስቀሳ የምቀሰቅሰው ህዝብ አለ ብለህ እንትኑም የለም። በምርጫ ቅስቀሳ የሚቀሰቀስ ህዝብ ይኖራል ብሎ ማሰቡም እሱ እንትን ነው። ስለዚህ ለኔ የኢትዮጵያ ህዝብ መከራውን ግጥም አድርጎ ከማንም በላይ አሁን ሰው ሁሉ እድል ስትሰጠው በሶሻል ሚዲያ ላይፉን ግማሹ እየሞከርኩ ነው ግማሹ እንደዚህ እየሆንኩ ነው ብሎ ከፖለቲከኞች የበለጠ በድራማም በምንም ሰቆቃውን በየመንገዱ የሚያየውን ነገር እየቀረጸ ነው። የተቸገረው መፍትሄ ነው። ይሄ ምርጫ ይሄን ስርዓት አይቀይረውም። በዚህ ምርጫ ይሄን ስርዓት ኢቭን የማረቅ እንኳን ባህሪ አንዳንድ ገዢዎች የምርጫ ወቅት ጨዋ ይሆናሉ። ከንቀቱ ብዛት በምርጫ ወቅት እንኳን ጨዋ መሆን የማይችል ስርዓት ነው። ብዙ ጊዜ በምርጫ ወቅት አፈናው ይቀንስና ምናምን ትኩረታቸው ተቀናቃኛቸው ላይ ብቻ ይሆንና ህዝቡን ያባብላሉ። ህዝቡንም እያባበል አይደለም ይሄ ስርዓት። ስለዚህ ለኔ በዚህ ምርጫ ውስጥ ተሳትፈን እናገኛለን ከሚባለው ንቅናቄ ወይም የህዝብ ቁጣ ይልቅ ይሄን ስርዓት ለአንተ ምርጫ ለማካሄድ ራሱ የምትገባ አይደለህም። ለዛ ቁመና የለህም። ይሄ አይነት ወግ ብልጽግና ዲዘርቭ አያደርግም። ምክንያቱም ያንጠባጠብከው
ከፍተኛ በሚሊዮን የሚቆጠሩ የሀገር ወገኖቻችንን ሜዳ ላይ ጥለን የመጣው ምርጫ ሊካሄድ 3 ወር ሲቀረው ሰሜን ሸዋ በድሮን እየተደበደበ ጎንደር ድሮን እየተደበደበ ኢንተርኔት ተዘግቶ አቅርቦቶች ወደ ትግራይ እንዳይገቡ እየተደረገ ብዙ ስቃይ ህዝቡ ስቃይ ውስጥ ሆኖ መሀል ከተማ ላይ ያለ ሰው ስለ ምርጫ ሊያወራ አይችልም። ይሄ ነው አንዱ ትልቁ የገጠመን የመከፋፈላችን ቅድም ያልነው ችግር። ለምንድን ነው የትግራይ ላይ ያለውን ስቃይ፣ ባህር ዳር ላይ ያለውን ስቃይ፣ ደብረ ብርሃን ላይ ያለውን ስቃይ፣ ወለጋ ላይ ያለውን ስቃይ ሌላው ቦታ ላይ ያለው ሰው ማያመው? ዋትስ ሮንግ ዊዝ አስ? ካመመህ እኮ ያኔ በፊት ድሮ ተማሪዎቹ እኮ የሆነ ቦታ ተማሪዎች የሆነ ነገር ተደርጓል ብሎ ሙሉ ሀገሪቱ ዩኒቨርሲቲ በአመፅ የሚታመስበት ሀገር ነው። በሰላም በልቶ የሚያድረው ሰውዬ ሌላ ቦታ ኢትዮጵያዊ ተበድሏል ብሎ የሚያምጽበት ሀገር ነው። አሁን ግን ከበደልም በደል አሰቃቂ የሚባሉ የሰብአዊ መብት ጥሰቶች፣ በማንነት ላይ ያተኮረ እልቂት፣ ቤተክርስቲያን ኢላማ ተደርጎ በከባድ መሳሪያ እየተመታ፣ ቀሳውስቶች እየተገደሉ፣ ሼኮች እየተገደሉ፣ ስርዓቱ የሚችለውን ያህል ጥግ ድረስ ሄዶ ግፍን እየፈጸመ ትንሽኛ አካባቢ ሰላም ስለሆነ ምርጫ ገባለው ስትል ለማን ነው የምትወዳደረው? ምክር ቤትስ ገብተህ ምን ልታመጣ ነው? እና ለእኔ ይሄ ጥሩ ኦፖርቹኒቲ ነው። የኢትዮጵያ ህዝብ አንዱ ለሌላው ተቆርቋሪ ሆኖ ኖ ብሎ በጋራ የሚቆምበት አጋጣሚ ነው ብዬ ስለማስብ ነው ወደ ሪጀክሽን የሄድኩት። ሙሉ እዛ ያሉትን ሰዎች በተመለከተ ምን ምርጫዎች ነበሯቸው የሚለውን እናንሳ። እኔ ለዛም ነው የተቃዋሚ ፓርቲዎች ኢትዮጵያ ውስጥ ከመጀመሪያውም በጣም የተዳከሙ ኮንስቲቱዌንሲያቸው ኦልሞስት እንዳይኖር የተደረገ ስለሆኑ ፓርቲው ቢዘጋ ወይ መሪው ቢታሰር ሆ ብሎ የሚወጣ ደጋፊና ህዝብ የላቸውም ከጀርባቸው። ምናልባትም በየአዳራሹ የሚሰበስቧቸው ጥቂት አባላቶቻቸው አብረው ወይ እስር ቤት ሄደው ይጠይቋቸዋል ወይ አብረው ይታሰራሉ እንጂ ሰፊ ማህበረሰባዊ ኮንስቲቱዌንሲ የፈጠረ ልክ ያኔ እንትን ቅንጅት የሞከረው አይነት እንኳን ንቅናቄ የለም። ስለዚህ እነዚህ የፖለቲካ ፓርቲዎች ኮስምነው ነው ያሉት። በህጉ ፕሮፌሰር መራራ ምን ላርግ ኦሮሚያ ክልል ሄጄ መወዳደር አልችልም፣ እዚቹ አዲስ አበባ ቁጭ ብዬ ላይሰንሴ እንዳይነጠቅ የፓርቲያችን እንሞክራለን። ይሄ በቃ ምን ያህል አንሰህ ኮስሰህ መገኘትህን ማሳያ ነው። ይህንን ለብልጽግና ሰዎች ደስ የሚላቸው ይመስለኛል። ሀገርን የሚያዋርድ የደረስንበት ሁኔታ ቢሆንም፣ ስለዚህ እንዲህ አይነት አጣብቂኝ ውስጥ የገቡ ፓርቲዎችን እኔ እንደ ጥሪም አላረኩም ፎር ዛት ማተር ለነሱ። ምክንያቱም አቅም የላቸውም። ወጡም አልወጡም ንቅናቄ ተጽዕኖ የመፍጠር አቅም የላቸውም። ስለዚህ የኔ ጥሪ የነበረው በህዝባዊ እምቢተኝነት ሙሉ የማህበረሰብ ንቅናቄ ፈጥሮ እነሱንም ጭምር ጥያቄ ውስጥ መክተት ነው ያለብን። ምን ልታመጡ ነው ብሎ አይ በቃ ህዝብ እንዲህ ከተቆጣን እዚህ ምርጫ ውስጥ ፋይዳ አይኖረንም ብለው የሚወጡበትን ፕሬዠር ነው መምጣት ያለበት እንጂ ፓርቲዎቹ እስካሉ ድረስ እና መኖራቸው እስከተፈለገ ድረስ ለምን ምርጫ ገባችሁ ብዬ እኔ ኢህአፓን ወይ እናት ፓርቲ ወይ አንዱን ፓርቲ ለነሱም ጥሪ አላደርግም። አንድ ፓርቲ ቦይኮት ወይ 5 ፓርቲ ቦይኮት ቢያደርግ የአገዛዝ ስርዓቱ አበል የሚከፍላቸው 50 ምናምን ፓርቲዎች ስላሉ ምርጫው ይካሄዳል። ግን እነሱ ምን ማድረግ ይችሉ ነበር? ኦኬ መጀመሪያውኑ ተመዝግበው መንቀሳቀሳቸው በእንደ ፖለቲካ ፓርቲነት መንቀሳቀሳቸው ስህተት ካልሆነ እንደዛ ብለህ የምታስብ ከሆነ ትነግረኛለህ። ግን በኢትዮጵያ ውስጥ በህጋዊ መንገድ በፖለቲካ ፓርቲነት ተመዝግበው መንቀሳቀሳቸው ስህተት ካልሆነ ይህንን ማድረጋቸው ለመስጠት ይሆናል። እኔ ምንድን ነበረ ያልኩት እንደውም የሚገርምህ ከ6 ወር ልክ የ6 ወር በፊት ይመስለኛል የተወሰኑ ፓርቲ ተወካዮች ባሉበት በጀርመን ድምፅ ላይ ውይይት አድርገን ነበር እና ከፓርቲ ውጭ ብቸኛ የነበርኩት እኔ ነኝ። ሌሎቹ በጠቅላላ የተለያየ አሁን ምርጫ ላይ የገቡትን ፓርቲዎች እንትን የሚያደርግ ነው የሚወክሉ ሰዎች ናቸው። ከኦፌኮም ከኢህአፓም እንደዚህ ብቻ ከተለያዩ ፓርቲዎች እና ምን ትመክራለህ ሲሉኝ ምርጫው 78 ወር ይቀረዋል
የሚሻለው ገና ካሁኑ የምርጫው ጊዜ ሳይጠጋ በፖለቲካ ምክር ቤቱም ውስጥ ይሁን እንደ ተሰባስባችሁ ክሊር የሆኑ ቅድመ ሁኔታዎች ወደ ምርጫ ለመግባት እነዚህ ቅድመ ሁኔታዎች መሟላት አለባችሁ ብላችሁ የጋራ አቋም ይዛችሁ ገና አሁን የዛሬ 6 ወር በፊት ፋይት አድርጉና ህዝቡም ለዛ ኮዝ አብሯችሁ እንዲቆም ጥሪ አድርጉ። ምርጫ ገና ነው፣ አልመጣም። ስለዚህ የዓለም አቀፍ ማህበረሰቡንም ግንዛቤ ማስጨበጥ እነዛን ምክንያቶች የመደራደሪያ ምክንያት አድርጋችሁ በሚቀጥለው ምርጫ ላይ የምንገባው እነዚህ ቅድመ ሁኔታዎች ካልተሟሉ ነው ብለው ህዝቡን ማንቃት እና ወቅቱ ሲደርስ እንኳን የማይመለሱ ከሆነ በቃ የኢትዮጵያ ህዝብ እዚህ ደረጃ ላይ ደርሰናል፣ የሚቀጥለውን ስቴፓችንን ተከተል። ልክ ይሄ ቅንጅቶች ምክር ቤት ግቡ ሲባሉ ቅድመ ሁኔታዎች ደርድረው ለድርድር ነበር የቀረቡት። ምርጫው አሁን ግን ሁሉ ነገር ካለቀ በኋላ በኢቲቪ መቅረብ ከጀመርክ በኋላ ቅድመ ሁኔታ ይዘህ ለመደራደርም በቃ ኦልሬዲ ባለው የመጫወቻ ህግ የመጫወቻ ሜዳ ተስማምተህ ገብተሃል። እሱ እድል ተበላሽቶባቸዋል የፖለቲካ ፓርቲዎች። ለዛ ነው እኔ ጥሪ ለነሱ ማድረግም ምንም ፋይዳ የለውም። ይልቅ ህዝቡ ማሽኑን ነው ማስቆም ያለበት። በምርጫ ስም የሚነግደውን ሲስተም በህዝባዊ እምቢተኝነት ማስቆም አለበት። ያኔ እነሱም እንደ ገዢው ፓርቲ የህዝባዊ እምቢተኝነቱ ቪክቲም ነው የሚሆኑት። ወይ አካል አብረው ኃይል ሆነው ይታገላሉ ወይ ከጨዋታ ውጭ ይወጣሉ። ባለፈው በውይይታችን ካንተ ጋር ስንነጋገር አንስተው የነበረውና ከይልቃል ጋር ስንነጋገር አንተን ጠቅሼ ያነሳሁት ነገር ነበረ እና ቅድም የጠቀስናቸው ሁለት እውነታዎች ጎን ለጎን አሉ። አንደኛው ሁሉም ላይ አገዛዙ እየፈጸመ ባለው የከፋ ወንጀል ምክንያት ሁሉም ሰለባ ሆኗል። የዛ ወንጀል ሰለባ፣ የዛ ህመም ሰለባ ሆኗል። ያም ደግሞ ሌሎች ከዛ በፊት በጣም አነታራኪ አወዛጋቢ የነበሩ ጥያቄዎች ወደኋላ ተገፍተው የህልውና ጉዳይ የተናጠል የዚህ ህብረተሰብ ወይም የዛ ህብረተሰብ የተናጠል ህልውናም ሆነ የሚባል ካለ ወይም እና በአጠቃላይ ደግሞ የኮሌክቲቭሊ እንደ አገር ያለው ህልውና አደጋ ላይ መውደቁ ነገሮችን በተለየ መንገድ እንድናይ አድርጓል የሚል ነገር አንስተናል። በአንጻሩ ደግሞ ያ የተፈጠረው አደጋና ለዛ አደጋ ያለን መረዳት የተቀናጀ ማናቸውንም አይነት ዘመቻ አልወለደም። ሁለቱ ሳይድ ባይ ሳይድ ያሉ አሳዛኝ እውነታዎች ናቸው። ሁለቱም በጣም ያሳዝናሉ እውነት ለመናገር እና አሁን ይሄ ባለበት ሁኔታ አገዛዙ እንደፈለገ ምርጫ አካሂዶ የዓለም አቀፍ ማህበረሰብ አደረጃጀቶች፣ ዲፕሎማቶች፣ የሀገር መሪዎች ወዘተረፈ ጋር ሄዶ ያው እኔ ሰጥቻለሁ እኮ ምርጫ እንዲወዳደሩ ግን አልሳተፍም አሉ ብሎ እንዲል የሚያስችል ምክንያት አይሰጠውም ወይ የሚል ጥያቄ አለ። ምን ትላለህ? እሱ የሚሆነው መቼ መሰለህ? አንድ 5፣ 6 ወይ 10 ፓርቲዎች እነማ እንደሆኑ በነገራችን ላይ ወሳኝ ፓርቲዎችም ያውቃሉ። የዓለም አቀፍ ማህበረሰቡ ለመውጣት የሚያስገድዳቸው ምክንያትም እንዳለ ያውቃሉ። ጣልቃ የሚገቡት እና ነገሩን ሲሪየስሊ የሚወስዱት እነዚህ ፓርቲዎች የራሳቸው ኮንስቲትዩንሲ ኖሯቸው ዝም ብለን በቃ ወተናል ሳይሆን በዚህ ምክንያት ወተናል፣ ግን ይሄ ነገር እስኪቀየር ድረስ በሌሎች የትግል አማራጮች ምንትን ማህተቤን አጣጥፌ ቦርሳዬ ውስጥ ከትቼ የለጠፍኩ ያዘጋጀሁትን ፖስተር ሁሉ ቀዳድጄ ቤቴ እቀመጣለሁ ካልክ ችግር የለም። እነሱ ምንም እዛ ውስጥ አልቃም አይገቡም። ያገዛዝ ስርዓቱ በራሱ ደጋፊዎች፣ አጃቢዎች ታጅቦ ምርጫውን ያካሂዳል። ኢትዮጵያ ውስጥ የምርጫ የሚመስል ነገር ተካሂዷል ብለው በቃ ምንም ስሙዝሊ እንትን ያደርጉታል። እነዚህ ፓርቲዎች ግን መውጣት ብቻ አይደለም፣ ስንወጣ ይሄ ነገር እስኪመለስ ድረስ ለምሳሌ ሰላማዊ ሰልፍ እናደርጋለን፣ የስራ ማቆም አድማ እንጠራለን፣ እንደዚህ እናደርጋለን ብለው
ወደ ህዝባዊ እምቢተኝነት ንቅናቄ ራሳቸውን አሳድገው ጥሪ አድርገው ለምን 20-30 ሰው አይደለም አደባባይ የሚወጣው ጥቂት ሰውም ሬዚስታንስ እየፈጠረ ንቅናቄዎች ካሉ ግን አይናቸውን ይጥላሉ። ያንን ንቅናቄ ነው የሚያዩት። ደከመን ብለው ጥለው ቤታቸው ከገቡ ከቤታቸው ጠርተው ኑ አገር ተረከቡ ሊሏቸው አይችሉም። ያገዛዝ ስርዓቱን በእነሱ ጫማ ውስጥ ሆነው ሊታገሉ አይችሉም። ወደ ህዝባዊ ንቅናቄ ወደ ህዝባዊ እምቢተኝነት አድጎ የኢትዮጵያ ህዝብ ይህን ምርጫ አልቀበልም ከነዚህ ፓርቲዎች ጋር ነው ምቆመው ብሎ ወደ አመፅ ያኔ ልክ የብልጽግና አመራሮች ሲታሰሩ እኮ የነበሩ ተከታታይ የነበሩ ፕሮቴስቶች የነበረው አመፅ ቅንጅት ማለት ነው። የቅንጅት ይቅርታ የታሰረው ሰው የ97ቱ ከዛ የዓለም አቀፍ ማህበረሰቡ የነበረው ርብርብ ይወጣ የነበረው ከአውሮፓ ዩኒየን ይወጣ የነበረው የመግለጫው ብዛት ከስቴት ዲፓርትመንት ከምን ሌላ ወሬ አልነበራቸውም እና ብዙ ትኩረት ነበረው። ቀለበሱት አልቀለበሱት ሌላ ጉዳይ ነው። ብልጭ ብሎ ስለጠፋ ነው ህዝባዊ እምቢተኝነቱም እንጂ አመፁ ቀጥሎ ቢሆን ኖሮ ሌላ መልክ ይኖረው ነበረ። ችግሩ ምንድነው? የኛ ሀገር ሰው እስከተወሰነ ደረጃ ያጅብህና ልክ ቃሊቲ በራፍ ላይ ስትደርስ እሱ ወደ ቤቱ ይገባል፣ አንተ ወደ እስር ቤት ትገባለህ። ከዛ በኋላ ብቸኛ ቤተሰቦች ብቻ ናቸው ስንቅ ይዘው የሚጠይቁ። እንደሌላው ልክ እነ ማንዴላ ወይ ሌላው ዓለም ላይ መሪዎቻቸው ሲታሰሩ አዳዲስ መሪዎች ከግር እየተተኩ ወደ ህዝባዊ እምቢተኝነቱ የሚቀጣጠልበት ሰው ሲሞት የቀብሩ ዕለት ራሱ የፕሮቴስት አካል ነው የሚሆነው፣ አመፅ የሚካሄድበት በየቀኑ አዳዲስ ንቅናቄዎች ማንንም ማሰር የማይቆም አይነት የአመፅ ሰንሰለት ሲኖር ግን ለኢትዮጵያ ህዝብ ብለው አይደለም፣ ለራሳቸው ኢንተረስት ሲሉ ለራሳቸው ጥቅም ሲሉ ያገዛዝ ስርዓቱን ፍሬን አስይዘው ወይ እንዲደራደር ወይ ሌላ መልክ ያለው አደረጃጀት እንዲኖር ጫና ይፈጥራሉ። ጉዳዩ ደጋግሞ ወደ ሴኩሪቲ ካውንስል ይመጣል፣ ዩኤን ውስጥ ይነሳል። የአውሮፓ ፓርላማ የምን አቴንሽን ያገኛል። አሁን ባለው አንተ ባልከኝ ሁኔታ ግን እነዚህ ፓርቲዎች አይ በቃ አቅቶናል ወይ ቦይኮት አድርገናል እንኳን ብለው አንድ 10 ፓርቲዎች ቢያቆሙ ለታሪክ ይመዘገብላቸዋል። ፔሪድ መጠቀስ በሚችል መጠን በአሁን ወቅት ይሄ አሁን በኢትዮጵያ ውስጥ ያለውን ፍጹም የተደረገመ የፖለቲካ ምህዳር በተመለከተ እና አሁን አገዛዙ ሊያካሂድ እየተሯሯጠ ያለበትን ምርጫ በተመለከተ ያለው መረዳት ምንድን ነው? ከቀደመው ግንዛቤያቸው ጋር የሚተሳሰር እንደሆነ ይገባኛል። ግን አክቹዋሊ አሁን የጠቀስከው የ1997 ዓመተ ምህረት ላይ የነበሩት አይነት መግለጫዎች ላይ ምን አይነት አቋም እንደነበር በየሰብአዊ መብት ድርጅቶቹ በየመንግስታቱ በየአደረጃጀቶቹ የተመለከትነው ነው። አሁን ከዚህ በኋላ ሊከተሉት የሚያስቡት ስልት ምንድን ነው? በቅርቡ ያወጧቸውንም መግለጫዎችና አቋሞች ታሳቢ አድርገን እስቲ እናንሳ። አሁን እየሆነ ባለው ጉዳይ ላይ ለማድረግ የሚያስቧቸው ነገሮች አሉ? ለመከተል የሚያስቡት መንገድ አለ አገዛዙ ላይ ጫና ለማድረግ ወይስ ቅድም ባልከው መሰረት ከውስጥ ጫና ከሌለ ምንም ማድረግ አንችልም አይነት ነው? በቅርቡ የአውሮፓ ዩኒየን ለተባበሩት መንግስታት ሂውማን ራይትስ ካውንስል ወደ 41 ሀገሮች ሌሎችንም ሀገሮች ጨምረው አንድ ጠንከር ያለ መግለጫ አውጥተዋል። ኢትዮጵያ ውስጥ ያለውን ጠቅላላ የሰብአዊ መብት ቀውስ ችግሮቹን፣ የሁማኒታሪያን ክራይሲስ፣ የትራንዚሽናል ጀስቲስ ፕሮሰስ ይጀመራል ተብሎ ፕሮፓጋንዳው ከተበተነ በኋላ ፕሮሰሱ የት እንደደረሰ የማይታወቅ እንደዚህ በሴቶች ላይ የደረሱ ጥቃቶች፣ አሁን ደግሞ የፖለቲካ ምህዳሩ የሲቪክ ምህዳሩ መጥበቡን አንስቶ መግለጫ አውጥተዋል እና እሱ መግለጫ ያው ከጀርባ ውይይቶች ነበሩ። መግለጫው ከመውጣቱ ከ3 ሳምንት እንደዚህ በፊት እኔም ራሴ የተሳተፍኩበት ብሪፊንግ ነበረ እና ዚያር ሲሪየስ አባውት ኢት። ኢትዮጵያ ላይ ያለውን ሁኔታ አሁን በጥንቃቄ ነው እየተከታተለው ያሉት። ስጋታቸው በማናቸውም ሰዓት 2 ስጋት አላቸው። በማናቸውም ሰዓት ከኤርትራ ቦርደር ጋር ያለው ግጭት እና ትግራይ ውስጥ ሌላ አዲስ ግጭት በማናቸውም ሰዓት ይፈነዳል የሚለው አንድ ስጋታቸው ነው። ሁለተኛ ደግሞ በቀረው የኢትዮጵያ ግዛት ውስጥ የህዝባዊ አመፅ ሊነሳ የሚችልበት ሁኔታ ይኖራል
ወደ ህዝቡ ወደ ቀውስ ውስጥ ልትገባ ትችላለች ኢትዮጵያ የሚል ሁለት ስጋት አላቸው። እነዛን ስጋታቸውን ታሳቢ በማድረግ ነው ይሄንን መግለጫ ለተባበሩት መንግስታት የሰብአዊ መብት ካውንስል ራሱ ያቀረቡት። ዓላማውም የሂውማን ራይት ካውንስሉ ከወዲሁ ሪዞሉሽን ኢትዮጵያ ላይ ጠንከር ያለ ሪዞሉሽንም እንዲያወጣ ነው። መንግስት እነዚህን ማሻሻያዎች ከወዲሁ ማረግ ከሆነ አገሪቷ ወደ ማያባራ ሌላ ቀውስ እና ግጭት ውስጥ ትገባለች የሚል ጽኑ እምነት አላቸው። በቂ መረጃ አላቸው። ስለዚህ የሚጠብቁት አደጋ አለ። ያ የሚጠብቁት አደጋ ምልክቶች ከታዩ ለምሳሌ የህዝባዊ እምቢተኝነትና አመፅ ከተቀጣጠለ የኢትዮጵያ ጉዳይ አሁን አንደኛ ላይ የተቀመጠ አጀንዳ አይደለም። ግን ወደ ታች ያሉ ሊስቶች ውስጥ ከሌሎች ሀገሮች አንጻር ቁጥር 1 የሚይዙ የሚድል ኢስቱ የምናምኑ እያልክ የዩክሬን እያልክ ተወርድና የኢትዮጵያም ጉዳይ ዝቅ ብሎ ያለ አጀንዳ ነው። ኢትዮጵያ ውስጥ ህዝባዊ እምቢተኝነት ከተነሳ ወይም ኤኒታይም ግጭቶቹ ከተነሱ አጀንዳው ወደ ከ1 እስከ 3 ባሉት ሊስት ውስጥ ይመጣል። ያኔ ሌላ መልክ ነው የሚኖረው። ለአብይ አህመድ ስርዓት ሁለተኛ የማስታመም እድል እንደማይሰጡት እርግጠኛ ሆኜ መናገር እችላለሁ። አመፅ ከተነሳ የኢትዮጵያ ህዝብ ከተነቃነቀ ይሄ ስርዓት በቃኝ ካለ ግጭቶቹ እንደገና አዲስ ጦርነቶች ከተነሱ እንደገና አብይን የሚያስታመሙበት እንትን ያበቃል። በብዙ መንገድ ነው በነገራችን ላይ የሚደግፉት። የበጀት ድጋፍ አላቸው። ለዛ በጣም አስመሳይ የሆነ ድራማ የሚሰሩ የሲቪክ ማህበራት አሉ። ልክ ምርጫ ሲባል ምርጫው ጥሩ መጣ ብለው ይጨፍራሉ። ትራንዚሽናል ጀስቲስ ሲባል ትራንዚሽናል ጀስቲስ ብለው ሁሌ የአገዛዝ ስርዓቱን አጀንዳ ስታያቸው የሰብአዊ መብት ድርጅት የሚመስሉ የሲቪክ ማህበራት የሚመስሉ ሚዲያ የሚመስሉ ግን የአገዛዝ ስርዓቱን አሳይመንት ከደህንነት ቢሮ ጋር ሁሉ በቀጥታ የሚሰሩ የሲቪክ ማህበራቶች አሉ። ወደፊት ስማቸው ይወጣል። እነዚህን ሁሉ ያገኟቸዋል፣ ያውቃሉ። አሁን ግን አውቀዋል ማን ምን እየሰራ ነው የሚለውን ያውቃሉ። የሚጠብቁት ግን በሳይለንት ሞድ ላይ ያለው የሀገሪቱ ህዝብ የራሳቸው ትኩሳት መለኪያ አላቸው፣ ይለካሉ። ግን ያ ህዝብ በምን ታይም ላይ ነው ቴምፕሬቸሩ የትኛው ደረጃ ላይ ሲደርስ ነው የሚፈነዳው? እና ደግሞ አንዱ ትልቁ ስጋታቸው በስደተኞች ሁሉ እንጥለቀለቃለን። 130 ሚሊዮን ያለበት ሀገር ህዝብ ነው። በስደተኛ እንጥለቀለቃለን። የጎረቤት ሀገሮች ግጭቶች ይባባሳሉ እና ቀጠናው ሙሉ በሙሉ ቀውስ ይሆናል። ያኔ እዳ ተሸካሚዎች ነው የምንሆነው። የሂውማኒታሪያን ክራይሲሱን ራሱ በርደን የሚሸከሙት እነሱ ናቸው። የኢትዮጵያ የከሸፉ ፖለቲከኞች ይደባደባሉ፣ ሀገራቸውን ያወድማሉ። እነሱ ያወደሙትን ሆስፒታል፣ እነሱ ያወደሙትን ትምህርት ቤት፣ እነሱ ያወደሙትን ተቋም በእርዳታ በሂውማኒታሪያን ኤድ የሚረዱት እና በርደኑን የሚሸከሙት እነሱ ናቸው። እሱንም አያሰሩህም። ስለዚህ ይሄን ሁሉ በደንብ እንትን ብለዋል እና በቋፍ ነው ያሉት። የሚጠብቁት ግን የኢትዮጵያ ህዝብ እንዴት ነው ለዚህ ሪፕሬሽን፣ ለዚህ ጭካኔ የተሞላው የግፍ ስርዓት ሪያክት የሚያደርገው የሚለውን ግን በጣም በቋፍ ናቸው። ቴድሮስ፣ አሁን የመጨረሻ ጥያቄ በተለያዩ የዓለም ክፍሎች እየተፈጠሩ ያሉት ነገሮች፣ አሁን አገሩት ያሉት ሁኔታዎች ከዚህ ቀደም የጦርነት የመከሰትን እድል በተመለከተ አሰስመንትህን ጠይቄህ ነበር። ያኔ በነበረው ሁኔታ ማለት ነው። ያኔ የነበሩትን ፋክተሮች ከግምት አስገብተን ያነሳናቸው ነገሮች አሉ። ከተነጋገርን በኋላ በጣም ብዙ ነገሮች ተከሰቱ። በተጨባጭም መሬት ላይ በጣም ከፍተኛ የኃይል ማሰባሰብ እንደ ተስተዋለ ቅድምም ጠቅሰዋል። የዓለም አቀፍ ህብረተሰብም ትልቅ ስጋት ሆኗል። አሁን እዚህ ጋር ሁሌም የምንቸገረው ነገር አብይ አህመድን እንደማናቸውም አምባገነን በማስላት ሌሎች አምባገነኖች የሚያሰሉባቸውን ቀመሮች ተጠቅሞ ለመረዳት መሞከር አንድ፣ ሁለተኛ እስካሁን ድረስ አብይ አህመድ ስልጣን ላይ ሆኖ ካሳየው ባህሪ ተነስቶ በሁኔታዎች ላይ ይወስዳል ተብሎ የሚገመተውን እርምጃ ለማወቅ መሞከር ሁለተኛው ነው። አሁን በመረጥከው መንገድ አሁን ላይ ጦርነት መከሰትን በአብይ አህመድ መነጽር በኩል ግድ የሚያደርጉ ወይስ የማያደርጉ ሁኔታዎች የበለጠ አጋድለዋል ትላለህ? ምንድነው እያየህ ያለህ? እሱም በተመለከተ በሱ እናጠናቀቃለን። ኦኬ፣ በሁለት ሁኔታ አብይ የምርጫውን ሂደት
ከምርጫው ጋር አያይዤ ብገልጸው ደስ ይለኛል። የምርጫውን ሂደት ያለምንም ችግር ምንም ህዝባዊ እምቢተኝነትም ሁከትም ምንም ሳይነሳ ማለፍ ከቻለ ከምርጫው ማግስት የሚጀምረው ፊቱን የሚያዞረው የሰሜኑ ጦርነት ላይ ነው ብዬ ነው የማስበው። ከምርጫው በፊት በማናቸውም ሁኔታ ህዝባዊ ንቅናቄም ተነስቶ አመፅም ተነስቶ ወንበሩ የሚነቀነቅ ከሆነ የሰሜኑን ጦርነት ቀድሞ ይጀምረዋል። ያን የሚያደርገው ለምንድን ነው? ወዲያውኑ ሀገሪቷን ወደ ስቴት ኦፍ ኢመርጀንሲ ውስጥ ከቶ ለምርጫውን ኤክስቴንድ ለማድረግ እንደ አንድ ሌጂቲሜት የሆነ ፋክተር በመውሰድ ከስልጣኑ ሊነቀንቆ የመጣውን ሰላማዊ ኃይል ሁሉ አገሪቷ የናሽናል እንትን ውስጥ ነው ያለችው የሚል የሉዓላዊነት ጥቃት ላይ ነች በሚል ሙሉ ኃይሉን ምናልባትም ወደ ወታደራዊ ሙሉ በሙሉ ወደ ወታደራዊ ሊባል ወደሚችል እንትን ውስጥ ራሱን ሊቀይር ይችላል። ሰሞኑን ከትላንትና ወዲያ ነው ትላንትና የአዲስ አበባ ፖሊስ ኮሚሽነር ከመከላከያ የምድር ጦር አዛዥ ጀነራል የሆኑ ሰው አምጥቶ ያስቀመጠበት ሲግኒፊካንስ ዝም ብሎ አይደለም እና የተለያዩ መነቃነቆች አሉ እና እንደዚህ አይነት ነገሮች ሊወስድ ይችላል። የምርጫውን ሌጂቲሜሲ ዝም ብሎ ይፈልገዋል። በሰላም ኢትዮጵያ ምርጫ አካሄዳ ጨረሰች የሚለው ለፕሮፓጋንዳም እና አይተው እንደሆነ አሁን በየክልሉ በሳምንት ውስጥ 1-2 ክልል እየሄደ ካይንድ ኦፍ ኢሌክሽን ካምፔይን እነዚሁኑ ኮሪደሮቹ ምናምን እያስመረቀ አሯሩጠው ነው። በነገራችን ላይ በዚህ በአንድ ዓመትና በግማሽ ዓመት በሁሉም ክልል እንደ ትዕዛዝ ነው የተሰጣቸው ከምርጫው በፊት የሚታይ ነገር ስሩ ተብለው በጀት ኖረም አልኖረም ከባለ ሀብት ማስገደዳችሁ ከምንም አድርጋችሁ በፈለጋችሁ መንገድ ከምርጫው በፊት በቴሌቪዥን የምናሳየው ነገር ስሩ ተብለው ነበር። እሱ ሄዶ ቪዚት የሚያደርገው እና አሁን ትላንት መሰለኝ ሐረር ነበር እንደዚህ ነገ ደግሞ ሌላ ቦታ ይሄዳል ጅማ ምን በየቦታው እና የኤሌክሽን ካምፔን የሚመስል አይነት ትራቭል እያደረገ ነው ሀገሪቷ ውስጥ። ምንም አይነት ሬዚስታንስ ካልገጠመው ምርጫውን ያደርግና ግን በማግስቱ የሰሜን ስጋቱ ላይ ያለ የሌላ ኃይሉን ያሳርፋል። ምንም ጥያቄ ብቻ የምጠቀልልልህ ግጭቱ አይቀርም፣ ጦርነቱ አይቀርም። ጦርነቱን በሰላማዊ መንገድ ተደረገ ጦርነቱም አይቀርም፣ የታይም ጉዳይ ነው። ትልቁ ነገር አንድም ምልክት የለም። የሰሜኑንም ግጭት ከኤርትራም ጋር ያሉትን ልዩነቶች ጨዋነት በተሞላው ስልጡን በሆነ የፖለቲካ የሰላም ድባብ የመፍታት ምንም ምልክት የለም። ትላንትና አንድ የመከላከያ ጀነራል ሰው ሰብስቦ ሲደነፋ አዳነች በአቅሟ የተሰጠችው ድንፋታ ምናምን ሁሉ ኦልሬዲ ወስነው ጨርሰዋል እና መቼ ነው የሚጀምሩት የሚለው ነው። እሱ ቀድመዋቸው ሌሎቹ ኃይሎች ከጀመሩት ሌላ ጉዳይ ነው፣ ፕሮቮኬሽን ካለ። ካልሆነ ግን የምርጫውን በጥንቃቄ መያዝ የሚፈልጉ ይመስለኛል። ይቺ በኢትዮጵያ ቴሌቪዥን ብቻ የምትደረገዋ የምትታየዋ ምርጫ የት ትደርሳለች የሚለው ግን እሱ ራሱን የቻለ እንትን ነው እና ምርጫውን የሚያደናቅፍ ኃይለኛ ግፊት ከመጣ ግን አብይ ጦርነቱን ቀድሞ ይጀምራል። አገሪቷን ወደ ወታደራዊ አገዛዝ በሚመስል መንገድ ሙሉ ኢትዮጵያን ለተራዘመ የኮማንድ ፖስት አይነት ሁኔታ ውስጥ ለመክተት ሙሉ ዝግጅት እያደረገ ይመስለኛል። እሺ፣ በጣም አመሰግናለሁ ያሬድ። ዛሬ እንድናነሳቸው ያሰብኳቸው ነገሮች እነዚህ ናቸው። የሰብአዊ መብትን ጉዳይ፣ የምርጫን ጉዳይ፣ የጦርነትን ጉዳይ እና ከዛ ሁሉ በፊት ደግሞ ይህን ሁሉ አስቀርቶ በህዝባዊ እምቢተኝነት ከምርጫ በፊት ሽግግርን ማካሄድ በተመለከተ ተነጋግረናል። ብዙ ጠቃሚ ነገሮች አንስተናል። ሌሎቹንም ነገሮች እያነሳን እየተነጋገርን እንቀጥላለና ለዛሬ ግን በጣም አመሰግናለሁ። ዜናንም እንደዚሁ ቴዲ፣ አንተንም ዜናንም ከልብ አመሰግናለሁ። ሀሳቤን እንዳካፍል መድረኩን ስላመቻችሁልኝ እዝጌር ይስጥልኝ። ክቡራትና ክቡራን፣ የዛሬ ዝግጅታችን በዚህ ተፈጽሟል። ላይክ ሳታደርጉ አትሂዱ፣ ሰብስክራይብ ሳታደርጉ አትውጡ ማለት እወዳለሁ። ዘር ጊዜ ይሆንላችሁ። ርዕዮት ሚዲያ፣ ፍትህ ለተነፈጋቸው የሚቆም ለተገፉ ድምፅ የሚሆን ርዕዮት ሚዲያ
ስለተበደሉ ሁሉ መብት፣ ስለ ንጹሃን ደህንነት ለዓለም የሚያስተጋባ መድረክ። ሰብአዊ ክብር የዘወትር ትኩረታችን፣ ዕውቀት፣ እውነትና ፍትህ የሁል ጊዜ ጉዳያችን ነው። ርዕዮት የኢትዮጵያን ሁለንተና የሚቃኝ ልዩ ልዩ ዝግጅቶችን በበርካታ መንገዶች በመላ ዓለም ላሉ ተከታታዮቹ የሚያሰራጭ ሚዲያ ነው። የተመረጡ ውይይቶች፣ ቃለ ምልልሶች፣ ትንታኔዎችና ጽሑፎች የሚስተናገዱበት የልቀት የዕውቀትና የሐሳብ ማዕከል። የዩቲዩብ ቻናላችንን ሰብስክራይብ፣ የፌስቡክ ገጻችንን ላይክ፣ ዝግጅቶቻችንን ሼር ያድርጉ። ሱፐር ቻትና ሱፐር ስቲከር በመግዛት ድረገጻችንን www.riyot.median በመጎብኘትና ዶኔት የሚለውን በመጫን በአንድ ጊዜ ወይም በቋሚ ወርሃዊ አስተዋጽኦ ርዕዮት ሚዲያን ይደግፉ። www.riyot.media። በተጨማሪም በዜል ወይም በካሻፕ ለሚቀላችሁ በስልክ ቁጥራችን 202-415-8418 ርዕዮትን ይርዱ። 202-415-8418 የዜልና የካሻፕ አድራሻችንም ነው። የእርስዎ የሆነውን ርዕዮት ይበልጥ እንዲመነደግ የበኩሉን ያድርጉ። ለህሊና፣ ለታሪክ፣ ለሕግ ተጠያቂነት እንሰራለን። ርዕዮት ሚዲያ፣ የንጹሃንና የግፉዋን ድምፅ። ርዕዮት ሚዲያ፣ ፍትህ ለተነፈጋቸው የሚቆም ለተገፉ ድምፅ የሚሆን። ርዕዮት ሚዲያ፣ ስለተበደሉ ሁሉ መብት፣ ስለ ንጹሃን ደህንነት ለዓለም የሚያስተጋባ መድረክ። ሰብአዊ ክብር የዘወትር ትኩረታችን፣ ዕውቀት፣ እውነትና ፍትህ የሁል ጊዜ ጉዳያችን ነው። ርዕዮት የኢትዮጵያን ሁለንተና የሚቃኝ ልዩ ልዩ ዝግጅቶችን በበርካታ መንገዶች በመላ ዓለም ላሉ ተከታታዮቹ የሚያሰራጭ ሚዲያ ነው። የተመረጡ ውይይቶች፣ ቃለ ምልልሶች፣ ትንታኔዎችና ጽሑፎች የሚስተናገዱበት የልቀት የዕውቀትና የሐሳብ ማዕከል። የዩቲዩብ ቻናላችንን ሰብስክራይብ፣ የፌስቡክ ገጻችንን ላይክ፣ ዝግጅቶቻችንን ሼር ያድርጉ። ሱፐር ቻትና ሱፐር ስቲከር በመግዛት ድረገጻችንን www.riyot.median በመጎብኘትና ዶኔት የሚለውን በመጫን በአንድ ጊዜ ወይም በቋሚ ወርሃዊ አስተዋጽኦ ርዕዮት ሚዲያን ይደግፉ። www.riyot.media። በተጨማሪም በዜል ወይም በካሻፕ ለሚቀላችሁ በስልክ ቁጥራችን 202-415-8418 ርዕዮትን ይርዱ። 202-415-8418 የዜልና የካሻፕ አድራሻችንም ነው። የእርስዎ የሆነውን ርዕዮት ይበልጥ እንዲመነደግ የበኩሉን ያድርጉ። ለህሊና፣ ለታሪክ፣ ለሕግ ተጠያቂነት እንሰራለን። ርዕዮት ሚዲያ፣ የንጹሃንና የግፉዋን ድምፅ።